ሬነር እንዴት ነው? ሁላችሁንም ሰላም ብያለሁ። እንዴት ናችሁ? እኔ ሾጥ ሲያደርገኝ ብቻ እየገባው ለምን እንደገባው ራሱ ከገባው በኋላ ነው እንትን እምለው ግራ ይገባኛል። ገባለው ለምን እንደገባው ሳስበው እኔ አላውቀውም። አንዳንዴ ብዙ ጊዜ ዛሬ አሁን ለምን እንደገባው አላውቅም። በእውነት እንዴት ናችሁ? ከባድ ነው ስሜቱ፣ በጣም ከባድ ነው። ትገባና ለምን እንደገባህ ሳይገባህ ሲቀር በጣም ከባድ ነው። ግን የሚያሳዝነው ነገር ብዙ ነገር እያየን ነበረ። ብዙ ብዙ ምቀኛ ሰዎች እያየን ነበረ። ብዙ ቡድሃ ሰዎች እያየን ነበረ። ቡድሃም ሰዎች፣ ብዙ አስመሳይ ሰዎች፣ ብዙ ቅናተኛ ሰዎች፣ ብዙ ወንድማቸውን መጥለፍ የሚፈልጉ ሰዎች፣ ብዙ የወንድማቸውን ትልቅነት የወንድማቸውን እንደዚህ አይነት ነገራቶች ቢቀሩ መልካም ነው። ጥሩ አይደለም። ለማስመሰል ከሆነ እየተሰራ ያለው ትርጉም የለውም። ግን እጨነቅበታለሁ የምትለውን ነገር አብረህ የምትሰራው የጋራ አንድ የሚያደርግህ የጋራ ነገር ተሸክመህ አይ ቢሆንም በእነንትና ሳይሆን በእኔ ብቻ ነው መሳካት ያለበት የሚባለው ነገር ስሜት ውስጥ ካለ ሰው በጣም ከባድ ነው። ትርጉም የለውም። አንድ ሰው ለብቻውን ሊያሳካው የሚችል ነገር የለም። የተባበሩ ምንድነው የሚባለው? የተባበሩ ምናምን ይባላል። ስለዚህ እንደዛ ነው መሆን ያለበት። ወንድም ወንድሙን ካላከበረ ምንም ትርጉም የለውም። ወንድም ወንድሙን መጥለፍ እስከፈለገ ምንም ትርጉም የለውም። ወንድም የወንድሙን ውድቀት እስከተመኘ ምንም ትርጉም የለውም። ወንድም የወንድሙን ውድቀት እስከተመኘ ምንም ትርጉም የለውም። ወንድም ወንድሙን እስካላከበረ ምንም ትርጉም የለውም። አዋቂ ሰዎች ደረጃቸውን በትክክል ካልተሰጣቸው ካላወቅ ነው ምንም ትርጉም የለውም። መኖራቸውን ራሱ ትርጉም የለውም። እኔ ትልቅ ቦታ አለኝ። በጣም ነው አዋቂ ሰዎችን የማከብረው። በፈለገ ጉዳይ እውቀት ያላቸው ሰዎች እኔ ማርኩኛል። ሲቀጥል ደግሞ ከኔ በእድሜ የበለጡ ሰዎች ከሆኑ በብዙ ነገር ከኔ ስለሚበልጡ ትልቅ ክብር አለኝ። ስለዚህ አግባብ አይደለም ማስመሰሉ ይቅር። በነገራችን ላይ ሶሻል ሚዲያ ላይ አጀንዳ መስጠትም አጀንዳ መቀበልም ማጥቃትም ማስጠቃትም መላክም አጀንዳ መቅረጽ የሚባለው ነገር አጀንዳ አዳዲስ እንትኖችን መፍጠር የሚባለው ነገር እኔ አዲስ አይደለም። በነገራችን ላይ ለኛ ብርቅም ድንቅም አይደለም፣ ሚስጥር አይደለም። ዝም ብላችሁ አጀንዳ መሆን የምትፈልጉ ሰዎች ቀላል ነው፣ በጣም ቀላል ነው። ስለዚህ ትርጉም የለውም። ወንድም ወንድሙን ማክበር አለበት። በእውቀትም በተለያየ ነገር በተመክሮ ካንተ የሚበልጥ ሰው ካለ ምቀኝነቱ ይቅር። ውሸት ነው ማስመሰል ካልሆነ ታዲያ ምንድነው? ማስመሰል ነው እንጂ ከኛ የሚበልጡ ሰዎች ለመጥለፍ ከኛ እንትን የሚሉ የተሻሉ ሰዎች ለማጥፋት ከሆነ ሩጫችንና ስራችን ምንም ትርጉም የለም፣ ውሸት ነው። የምትጨነቁለት ሃይማኖትም የለም፣ የሚያሳስባችሁ ነገርም የለም ማለት ነው። እኔ በጣም እኮ ነው የሚገርመኝ። ይሄ ደግሞ በጣም ይገርመኛል። በማይረባ ነገር ትልቅ ነገር እንዲያጠቁ ይፈልጋሉ። የማይረባ ነገር መረሳት ያለበትን ነገር እየቆሰቆሱ መተው ያለበትን ነገር እንደ አዲስ እየፈጠሩ አጀንዳ ያደርጋሉ። እኔ በጣም ይገርመኛል። ለእንትና ብለን እኮ ነው ምናምን ይላሉ። ነገሩን እኮ ከእንትና በታች እኮ ነው። እኔ በጣም ይገርመኛል። እንትና እንጨነቅለታለን ለሚሉት ነገር ምንም የማይፈጠር ነገር ማለታቸው ግን ለሚጨነቁለት ከባድ ጥቃት እንደሚያደርስ እያወቁ ሰዎች ብዙ ነገር ይላሉ። በነገራችን ላይ አሁን ለምሳሌ ስለ ሃይማኖት እንጨነቃለን ብላችሁ የምትሰሩ ሰዎች ብዙ ነገር በቃ መታረም አለበት፣ መልስ እንፈልጋለን፣ መረጃው የት አለ፣ ማስረጃው የት አለ የምትሉ ሰዎች ማስረጃ አለመምጣቱ ሳይሆን ሃይማኖታችሁን የሚነካው እናንተ እንደዛ ማለታችሁን ሃይማኖታችሁን ድምጥማጡን ያጠፋዋል። በነገራችን ላይ እላያችሁ ላይ ፖለቲካና ድራማ እንዲሰራ ነው እያደረጋችሁ ያላችሁት። ትክክል አይደለም፣ ትክክል አይደለም። ሁሉም ነገር በግልጽ አይወራም። ሁሉም ነገር ሰዓት አለው። ሁሉም ነገር ዝም ብለህ በአንዴ አይወራም። መስመር አለው፣ ቦታ አለው፣ ጊዜ አለው። ዝም ብለህ አይደለም የምታወራው። እኔ ያየሁት ምቀኝነት ነው፣ ቡዳነትን ነው፣ ጠልፎ መጣልን ነው፣ ቅናትን ነው።
ሐሲዳምነትን ነው እኔ ያየሁት። ምን አይነት ትውልድን ትልልቅ ሰዎች ይደብራል እኮ በጣም ነው የሚደብረው። ምንድነው የማታሳካው ነገር የምታስተካክለው ነገር የለም። ከምታስተካክለው የሚጠፋ ነገር እንደሚበልጥ እያወቅ በዚህ ልክ ርቀት መሄድ ትክክል አይደለም፣ አግባብ አይደለም። በእውነት እኔ በጣም ነው የሚደብረው። እኔ አያገባኝም እውነት ለመናገር ግን እንዳየሁት እንደታዘብኩት በጣም ያማሃል። ዝም ብለህ ስታየው ነገሩ ይደብርሃል፣ ይሰለቻል። ምቀኝነትን ሰው ሆኖ ሲሄድ ስታየው፣ ቡዳነትን በሁለት እግር ሲራመድ ስታየው በጣም ይደብርሃል። ወንድም በወንድሙን ሲነሳ፣ ወንድም ወንድሙን መጥለፍ ሲፈልግ ስታየው በጣም ይደብራል እኮ። ወንድም ወንድሞቹን ላለመጉዳት በጣም ሲጨነቅ ስታየው በጣም ይደብራል። እነሱ ደግሞ በምንድነው ደንታ እንትን ምንም እንትን የለ ሳይኖራቸው ሲቀር በጣም ይደብራል። ስለዚህ መከባበር ይቀድማል፣ መስማማት ይቀድማል፣ መናበብ ይቀድማል። እንደዛ ነው የሚሻለው። እኔ እንደዛ ነው የማምነው። እኔ በጣም ይገርመኛል። ማስረጃው የት አለ? መረጃው የት አለ? አለመምጣቱ አይደለም። በነገራችን ላይ ችግር የሚፈጥረው መረጃና ማስረጃ አለመምጣቱ ሳይሆን እንደዛ ማለታችሁ ነው የበለጠ ጉዳት ያለው። እናንተ በዚህ ልክ እንትን ማለታችሁ ነው እኔ በጣም ያሳዝናል። ስለዚህ ብዙ በጣም ደስ የሚል አመለካከት ያላቸው ሰዎች እየሰማሁ ነበረ ነገሩን ለማረጋጋት ምናምን። በእርግጥም እኔ ሙስሊሞች ላይ የማየው ነገር ምንድነው አጉል ምንድነው አጉል እንትን አላቸው። በቃ ይሄ በቃ እንትን ምንድነው ይሄ በቃ ምንም በቃ ይሄ ስርዓት ምንድነው መስመር ማለፍ የለብንም፣ ወንድሞች ላይ መሳሳት የለብንም፣ መግፋት የለብንም። አንዳንዴ እኮ ደበቅ ቢደረጉ እኮ መልካም ነው፣ ቢታለፉ እኮ መልካም ምን እንደዚህ ነገር ያጠቃል። 21ኛው ክፍለ ዘመን ላይ እየኖርክ በጣም ከባድ ነው። በግልጽ ነው መናገር ያለብህ። ሰው ካጠፋ አጥፍተሃል ናውጣ ነው ማለት ያለብህ። እኔ በዛ ነው የማምነው። በግልጽ በአማርኛ ነው መነገር ያለበት። አያስፈልግም እኮ በቃ የሚያጠፋ ሰው ካለ የፈለገ ሰው ይሁን ይሄ አጥፍተሃል በቃ አለቀ። ስለዚህ በእንደዚህ አይነት ነገር መገኘት የለብም። ከእንደዚህ አይነት ነገር መራቅ አለብህ። ከዚህ ቦታ መውጣት አለብህ። እዚህ ጋር መገኘት የለብህም አለቀ። በግልጽ ነው መነገር ያለበት። ምንም የሚፈጠር ነገር እኮ የለም። በነገራችን ላይ አጉል እንትን አለባችሁ በእውነት ሙስሊሞች። እኔ በጣም ይገርመኛል። ይሄ አጉል ጨዋነት በጣም ያጠቃቸዋል። ለዛ ነው በየቀኑ ማንንም ውዳቂ እየተነሳ የሚለጠልጣቸው የሚሰድባቸው። ማንንም ውዳቂ እየተነሳ ይሳደባል። ለነገሩ ስድቡን እንኳን በየሆነ ነገር ነው የታነቃችሁት እናንተ። አሁን ሙስሊም ኢየሱስ ክርስቶስ መሳደብ አይችልም፣ ይከተለዋል። የተከበረ ነብይ ነው። ድንግል ማርያምን መሳደብ አይችልም፣ የተከበረች ንጽሕት ሴት ናት ነው፣ የነብይ እናት ናት ነው የሚለው። ሙሴን አይሳደብም። የሚሳደቡ ሰዎች ነብዩ መሐመድ አንከተልም፣ ስለዚህ እንደፈለግን አድርገን ብንሳደብ አይመለከተንም ብለው ነው የሚሳደቡት። እዚህ ጋር ታንቃቸዋል እናንተ። በጣም ከባድ ነው። ስድብም እናንተም አይገልጽም ራሱ እኮ የምትሳደቡት አካልን ብታገኙ ሃይማኖታችሁን አይፈቅድም። ይሄ ከባድ ነው። አንዳንዴ ሰው ልኩን መናገር አግባብ በቃ መስመር ሲያልፍ አንገቱን መቁረጥ አለብህ። በሐሳብ ነው አንገቱን መቁረጥ አለብህ ሲባል ደግሞ ይሄ ውዳቂ የሆነ ህዝብ ራሱን በግ አድርጎ እንደ እንስሳ የሚያስብ ትውልድ በቃ ሞትና መታረድን ብቻ ነው የሚረዳው። በሐሳብ ዓይንህን ትጠፋለህ፣ በሐሳብ አንገትህን ትቆረጣለህ፣ በሐሳብ ትገደላለህ፣ በሐሳብ ትሸነፋለህ፣ ትወድቃለህ፣ በሐሳብ ትሰበራለህ ማለት ነው። ገዳዮች ሟች ሆነው ሬሳ እየቆጠሩ እንትን ያደርጋሉ። እኔ በጣም ይገርመኛል። ይህ ክርስቲያን የሚባለው በተለይ ከምዕራባውያን አጀንዳ የሚቀበል ኢትዮጵያ ውስጥ ያለ የምንድነው ሬሳ የሆነ ትውልድ ሞት ነው። ሙስሊም ከተባለ ገዳይ ነው። አያውቅም እኮ ምንም የሚያውቀው ነገር የለም። ስለ እስልምና የሚያውቀው ይቅርና ስለ እስልምና ስለ ክርስትና የሚያውቀው ነገር የለም። ለዚህ ነው እንስሳዎችን ስታርዱ ምንድነው ቢላው እንትን መደረግ አለበት ማሰቃየት የለባችሁም ሲባሉ እኛን ልታርዱ ነው ሙስሊም አስተማሪዎች እንዴት አድርገው ክርስቲያኖች ማረን እንዳለባቸው ተማሪዎቻቸውን እያስተማሩ ነው፣ ምዕመኑን እያስተማሩ ነው ብለው በዚህ ልክ የተነሱት በግ ናቸው። እናንተ እንስሳ ናቸው። የአመለካከት ውድቀት እኮ ነው። ምቀኝነት፣ ክፋት፣ ውሸት፣ ሴራ ነው።
እንደዚህ አይነት ነገር እንዴት ጠንጥናችሁ ጎንጉናችሁ እንደምታመጡት በነገራችን ላይ እየተቃወማችሁ ያለው ክርስቲያን ሙስሊም ብቻ አይደለም። ውሸታም ናችሁ እናንተ በግደኩሶች እንስሳዎች በየተገደልን ነው ብቻ የምትበዛ ይመስላል። በሊገሉን ነው ብቻ በፍርሃት በመሸማቀቅ ብቻ ሃይማኖትን የምታስቀጠል ይመስላል። የክርስትና የኦርቶዶክስነት በተለይ እውነትነት የምታረጋግጠው ሙስሊሞች ገዳዮች ናቸው በማለት ብቻ ይመስላችኋል። ሙስሊሞች ገዳዮች አይደሉም። እንዳልሆኑ ደግሞ የእናንተ ውሸት ማስረጃ ነው። የእናንተ ውሸት ማስረጃ ነው። እንስሳ እንዴት መታረድ እንዳለበት ለእንስሳ እንኳን ክብር የሚሰጥ ሃይማኖት እንደሆነ እየተነገረ አይ እኛን ለማረድ ነው ብለህ ትመጣ እንስሳንን ብላችሁ ራሳችሁ ትመሰክራላችሁ። ክርስቲያኖች አይደብራችሁም? ግን ክርስቲያኖች ግን መቼ ነው ሰው የምትሆኑት? ኦርቶዶክሳውያን መቼ ነው እንደ ሰው ማሰብ የምትጀምሩት? እዚህ ጋር ግን ያየነው ምንድነው? እናንተ ግልጽ ያደረጋችሁት ለትውልዱ ምንድነው? እስልምና እንኳን ለሰው ለእንስሳ እንኳን ክብር እንዳለው ነው እናንተ ግልጽ ያደረጋችሁት። በነገራችን ላይ ምዕመኑ ትውልድ ሁሉ እንዲረዳ ያደረጋችሁት ምንድነው? እስልምና የተከበረ ሃይማኖት እንደሆነ ነው ግልጽ ያደረጋችሁት። እንኳን ለሰውን ተውትና ለእንስሳ እንኳን የሚታረዱ እንስሳዎች ክብር እንዳለው ነው ግልጽ እንዲሆን ያደረጋችሁት። ትውልድ እኮ ያዳምጣል እኮ። አንተ እየፈቀድክ እኮ አይደለም የምታሰማው፣ የፈለገውን ይሰማል። ብዙ ነገር ይሰማል እኮ። የእናንተ ብቻ እኮ አይደለም መርጦ የሚሰማው ትውልዱ፣ ሌላውን እንኳ ይሰማል እኮ። የእናንተ ቅጥፈትና ውሸት ብቻ አይደለም የሚሰማው። ሁሌ የምታመጡት ነገር እናንተ የምትወድቁበት፣ የምትገረፉበት፣ የምትሞቱበትን ነገር ነው ተሸክማችሁ የምትመጡት። በራሳችሁ እንትን ነው የምትሞቱት እናንተ አስመሳዮች። ውሸት ምን ይሰራላችኋል? ማስመሰል ምን ይሰራላችኋል? ቅጥፈት ምን ይሰራላችኋል? ያልተባለ እንደተባለ አድርጋችሁ መተረክ ምን ይሰራላችኋል? ለነገሩ ከዚህ ውጭ እኮ ምንስ ሰብካለህ ነው እኮ። ስለ ክርስትና የምታውቁት ነገር የለም። ሰብካችሁ የምታሳምኑት ትውልድ እኮ የለም። ክርስትና መጽሐፍ ቅዱስ ሰብካችሁ ትውልድ እዛ ውስጥ ማቆየት እንደማትችሉ ስለምትረዱ ነው። ሙስሊም ገዳይ ነው፣ ሙስሊም ሊያርደን ነው፣ እያረደን ነው። እያረዳችሁ አይደለም። በነገራችን ላይ አሁንም ሙስሊም አይደለም እያረደ ያለው። እያረደ ያለው ማን እንደሆነ አይታወቅም። ድራማ ነው እየሰራችሁ ያላችሁት። ፖለቲካ ነው እየሰራችሁ ያላችሁት። እየታረዱ ያሉ ሰዎች በማን እየታረዱ እንዳሉ የሚታወቅ ነገር የለም። አይታወቅም። መታረዳቸውም እኔ በግሌ አላቅም፣ መታረዳቸውም አላቅም። ግን እየታረዱ ከሆነ የሚያርዳቸው ራሱ ሙስሊም አይደለም። ውሸት ነው። ሙስሊም የሰው አንገት አይገዘግዝም። ውሸት ነው። የምን ማስመሰል ነው? በቃ ማናቀው አዲስ ነገር ልትፈጥሩ ነው? አዲስ ትውልድ ተፈጥሯል ማናቀው? ወይስ በኢትዮጵያ ውስጥ የምናውቃቸው ሙስሊሞች ናቸው? ሙስሊም ሰው አያርድም። ውሸት ነው። ድንበር ካለፍ አጠፋለሁ እገላለሁ ካልከው ሊከላከል ይችላል። ሙስሊም ግን የሰው ልጅ እንትን አድርጎ አያርድም። ለህይወት ትልቅ ክብር አለው። ለሰው ልጅ ለነፍስ ትልቅ ክብር አለው። ሙስሊም ተጠያቂነትን ይፈራል። ሙስሊም በፈጣሪ ተጠያቂነት በጣም የታሰረ ነው፣ ይፈራል። ለፈጣሪ ህግ የሚገዛ ትውልድ ነው። የሆነ ነገር ሲያደርግ ከፈጣሪ ህግ ጋር ነገሩን እየመረመረ ነው ራሱ የሚተገብረው። አያርድም፣ አይገዘግዝም። ውሸት ነው። ትውልዱ መንቃት ያለበት። ድራማ ነው እየተሰራ ያለው፣ ፖለቲካ ነው እየተሰራ ያለው። ተናግረን ነበረው የት ነው አማራ ክልል ላይ 3 ሰዎች መስጊድ ውስጥ ሲገደሉ፣ ይሄ አጀንዳ የሆነ ሰዓት ላይ ይመጣል፣ ሃይማኖትን ማጣላት የሚፈልጉ ሰዎች የሚፈጥሩት ነገር ነው ብለን ተናግረን ነበረው። ይሄ ነው እየተደረገ ያለው ራሱ አሁን። ውሸት ነው። ከዚህ በኋላም ይቀጥላል። በነገራችን ላይ እነዚህ ሰዎች እንደዚህ ማድረጋቸው ሙስሊምን ለማጥፋትና ለማረድ የሚዘጋጁ ክርስቲያኖች ራሱ አሉ። የሚገድሉት ውሃብያ ናቸው፣ ሙስሊሞች ናቸው የሚሉት ገዳዮቹ ሙስሊሞች እንደሆኑ አረጋግጠው አይደለም፣ ማረድ ስለሚፈልጉ ነው። ሙስሊምን ማጥፋት ይፈልጋሉ፣ ሙስሊምን ማረድ ይፈልጋሉ አሉ። እና ያያ የሚባሉ ለሊት ቂጥ እየዳበሱ ቀን ከትውልድ ብር እንትን እያደረጉ የሚኖሩ ቀጣፊዎች ማረድ ይፈልጋሉ። ማጥፋት ስለሚፈልጉ ነው። እንዲመቻቸው ብላ ምክንያት ነው እየፈለጉ ያሉት። ሙስሊምን የሚያርዱበት ጉዳይ ነው እየፈለጉ ያሉት። እኔ በግልጽ አማርኛ ነው የምነግርህ። ገዳያቸው ማን እንደሆነ ያልተረጋገጠ ሟቾች
ሙስሊም ናቸው የገደላቸው ብላችሁ ስትመጡ ማን የነገራችሁ ሙስሊም እንደገደላቸው? ማስረጃችሁ ምንድነው? ማን ያያቸው ሙስሊም እንደሆነ? እነዚህ ሰዎች እንዴት ተረጋገጠ ገዳዮቹ ሙስሊም እንደሆኑ? ውሸት ነው። ለራሳቸው ቦታ እያመቻቹ ነው። ባለፈው አማራ ክልል ላይ እንደተደረገ ሙስሊሞችን ማረድ ስለሚፈልጉ ነው። ሙስሊሞችን ማጥፋት ስለሚፈልጉ ነው። በጣም ይዘጋጃሉ። በነገራችን ላይ በጣም እርኩስ የሆኑ ሰዎች አሉ። ለሃይማኖት ምንም ደንታም ቦታም የሌላቸው ብዙ ሰዎች አሉ። ክርስቲያን ነን እያሉ መስቀል አንጠልጥለው ሃይማኖተኛ ነን የሚሉ የሚያስመስሉ ሰዎች አሉ። አራጆች ናቸው፣ አስመሳዮች፣ ውሸታሞች ናቸው። እኔ ይገርመኛል በእውነት እኔ የእስልምና ነገር በጣም ነው የሚገርመኝ። አጠቃዋለሁ ብለህ በሄድከው ቁጥር ዝም ብለህ በማታውቀው ነገር ነው ነገሩን የሚፈርስብህ። በቃ ዝም በማታውቀው ነገር ነው ነገሩን የሚፈርስብህ። እናንተና እኮ እነ ያሬድ እኮ ናቸው፣ እነ ያሬድ አፈወርቅ የማዲንጎ ወንድሙ እኮ ናቸው ሲያጋልጡት የነበረው። ውሸት ነው በቃ። ኦርቶዶክስ ናቸው እነሱ አይደል የሚያጋልጡት። ይሄ ነገር ውሸት እንደሆነ ራሱ እየመሰከሩ ያሉት ክርስቲያን ናቸው። ውሸት ነው። በውሸት የሚረጋገጥ ነገር የለም። በማስመሰል የምትደርሱበት ቦታ የለም። የምትወጡት ከፍታ የለም። ውሸት ነው። ውሸት ነው። ማናውቀው አዲስ ሙስሊም ስለተፈጠረ ነው የሰው ልጅ አንገት እየገዘገዘ ሰው እያረደ የሚውለው? የለም። ሙስሊም ገዳይ አይደለም። አስመሳዮች ናችሁ እናንተ፣ ውሸታሞች ናችሁ። አይደረግም። ውሸት ነው። ውሸት ነው። ሁሉም ሰው ያውቃል። ኢትዮጵያ ውስጥ ያለው ትውልድ ሁሉም ያውቃል። ስለዚህ መንቃት ነው ያለባችሁ ክርስቲያኖች፣ በተለይ ወጣቱ መንቃት ነው ያለበት። ሶሻል ሚዲያ ላይ ካሉ የበግ ወጣቶች፣ እንስሳዎች፣ ደናቁርት ከእንደነዚህ አይነት እስራት ነው ራሱን ነፃ ማውጣት ያለበት። ከመታሰር ራሱን ነፃ ማውጣት አለበት፣ ማላቀቅ አለበት። እነዚህ ሰዎች የሚመሩት፣ የሚያሽከረክሩት፣ የሚነዱት ክርስቲያን ትውልድ መኖር የለበትም እኮ። ሴሰኞች እኮ ናቸው እነዚህ እኮ የሴክስ ጥማት ያለባቸው በጣም ወራዳ ሰዎች እኮ ናቸው። የዝሙት ትራፊ ሰዎች እኮ ናቸው። ሃይማኖተኛ ነን ብለው ክርስቲያን እንደፈለጉ ሶሻል ሚዲያ ላይ የሚጫወቱበት የዝሙት ትራፊ የሆኑ ሰዎች ናቸው። አንድም ጤና ያለው ሰው የለም። ኦፓብ ሁለተኛው አካውንትሽ መግባት አለብሽ። እንትንሽ እያስገባንሽ ነው ግን አይሰራም። አካውንትሽ ሪፖርት አድርገውብሽ ነው። በሁለተኛው አካውንትሽ ነይ። እየተሰማሽ ከሆነ ይሽከረከራል፣ አይሰራም። ክርስቲያኖች መንቃት አለባችሁ፣ ማሰብ አለባችሁ፣ መለወጥ አለባችሁ። አይምሮአችሁን ምንድነው በደናችሁን በራሳችሁ አይምሮ ነው መምራት መቻል ያለባችሁ። እነ ያያዘ ልደታ እነ ዘመድኩን በቀለ እነ እፎይ የሚባሉ ውዳቂ ሰዎች እኔ ያሳዝነኛል እኮ። እነዚህ ሰዎች የሃይማኖት ሰባኪ የሃይማኖት አስተማሪ ሰዎች ተብለው የእንደነዚህ አይነት ሰዎች የዝሙት ትራፊ የሆኑ ሰዎችን መንጋ ሆናችሁ ስትቀሩ በጣም ነው የሚያሳዝነው። በክርስቲያናዊ የእውቀት ስለ መጽሐፍ ቅዱስ እናንተ ከነሱ በላይ ታውቃላችሁ። እናንተ ከእንደነዚህ አይነት ሰዎች ከእንደነዚህ አይነት ወራዳ ሰዎች የበለጠ እውቀት አላችሁ። ራሳችሁን ፈትሹ፣ እውቀታችሁን አግኙት። ማንነታችሁ ጋር መገናኘት አለባችሁ። ያሳዝናል፣ ያሳዝናል። ስለዚህ አንዳንዴ በጣም ግልጽ የሆነ ነገር ሆኖ እያለ ያየኸው ማለት ስለማያገባህ ነገሩ ዝም ብለህ የምታልፈው ነገር አለ። እንደነዚህ አይነት አጀንዳ ሲፈጠር አጀንዳ የምትፈጥሩ ሰዎች እኔ በጣም ነው የሚያሳዝነኝ። አሁን ስም መጥራት አልፈልግም። የሆነ ሰዓት ላይ የሆነ አጀንዳ ተፈጥሮ ነበረ፣ የራሳቸውን ሃይማኖት የሚጠቃበት ማለት ነው። ከዛ አጀንዳ ፈጠሩ፣ ለምን እንደሆነ አላውቅም። ከዛ ደግሞ የቴሌግራሙ እንትናቸውን ምናምን የሚባል አጀንዳ ተፈጠረ። ከዛ ደግሞ ግርግር ፈጠሩ። አሁን ደግሞ አዲስ አጀንዳ ተፈጠረ፣ እንደገና ግርግር ፈጠሩ። እኔ ይገርመኛል። እኔ ይገርመኛል። እኔ ሙስሊምም ክርስቲያንም መናበብ መቻል አለበት ነው እያልኩ ያለሁት። አይመለከተኝም። ግን እነንትና ለምንድን ነው የሆነ አጀንዳ ሃይማኖታቸውን እንትን የሚጠቃበት አጀንዳ ሲፈጠር የራሳችሁን አጀንዳ ፈጥራችሁ የምትመጡት? ግን ለምንድን ነው?
ለምንድነው እናንተ ላይ የሚሰራውን ፖለቲካና ድራማ እንዲከሽፍ የማታደርጉት? እንዳይከሽፍ ብላችሁ ራሱ ስለሱ እንዳይወራ አዲስ አጀንዳ ተሸክማችሁ የምትመጡት ለምንድን ነው? አይ በእውነት ራሳችሁን መጠየቅ መቻል አለባችሁ። በክርስትናም እንደዚህ አይነት ሰዎች አሉ። የሆነ አጀንዳ ሲፈጠር የራሳቸውን እንትን ምንድነው ጥቅም ለማግኘት በራሳቸው እንትን የሚያደርጉ ሰዎች አሉ። የራሳቸው ፖለቲካ የሚሰሩ ሰዎች አሉ። አሁን እፎይ እንደዛ ነው የሚያደርጉ። በታረዱ ሰዎች መቀፈል ይፈልጋሉ። በሚመቱ ሰዎች መለመን ይፈልጋሉ ክርስቲያኖች። ይሄ ነው አያስጨንቋቸው። የፈለገ ኢትዮጵያ ውስጥ ያለ ክርስቲያን በሙሉ ቢሞት ደንታቸው አይደለም። የሚያሳስባቸው ብር ኪሳቸውን ሆዳቸውን ነው። በእስልምና ደግሞ አንዳንድ ሰዎች እስልምና የሚወገርበት የሆነ አጀንዳ ሲፈጠር ስለሱ እንዳይወራ እሱ ግልጽ እንዳይደረግ ሰው እሱ እንዳያጠቃ እሱ እንዳይከላከል ነገሩን ጠምዝዘው ስለራሳቸው እንዲወራ የሚያደርጉ ሰዎች አሉ። እኔ በጣም ነው የገረመኝ። ለምንድን ነው? ራሳችሁን ጠይቁ። ስለ ሃይማኖታችሁ የምትጨነቁ ከሆነ ሃይማኖታችሁ የሚያሳስባችሁ ከሆነ ለሃይማኖት ብለን ነው የምትል ከሆነ ጊዜ መርጣችሁ ሃይማኖታችሁን የሚደበደብበት ሰዓት ላይ መጣችሁ እንትና በደለን፣ እንትና ጎነተለን፣ እንትና በጥፊ መታኝ፣ እንትና ቀሚሴ እንትና አደረገኝ አትዘሉ። ትክክል አይደለም። የት ነበራችሁ እስከ ዛሬ? የት ነበራችሁና አጀንዳው ዛሬ አዲስ አጀንዳ ሲፈጠር የሆነ ሰዓት ላይ ደግሞ የነ እንትና ምንድነው የቴሌግራሙ ጉዳይ ሲመጣ የዛን ፈጥረውት ነበር። ከዛ በፊትም ፈጥረውት ነበር። እኔ ታዘባለሁ። እኔ በጣም ነው የሚገርሙ። አይ ማሰብ አለባችሁ። እናንተም ጥቅመኛ ናችሁ መሰለኝ። በሆነ ሳስበው ለማኝ ናችሁ። እናንተም ሌቦች ናችሁ። እናንተም በጣም የወረዳችሁ አረመኔዎች ናችሁ። እናንተም በጣም ውሸታም ሰዎች ናችሁ። በጣም ምቀኛ ሰዎች ናችሁ። እናንተ ምቀኝነት ብቻ አይደለም፣ በምቀኝነት ውስጥ ጥቅማቸውን የምታስከብሩ በጣም ኋላ ቀር ሰዎች ናችሁ። እንትን የሚደርስበትን ፖለቲካ መስራት የለባችሁም እኮ ዘጌዎች። እንደዚህ አይነት ዘገምተኛ ሰው መሆን የለብም። የትኛው ክፍለ ዘመን ነው እየኖርኩ ያለሁት አትልም እንዴ? ከየትኛው ትውልድ ጋር ነው አብሬ ቁጭ ብዬ እያወራ ያሉት አትሉም? ዓመትና 2 ዓመት ያደረገ አንድ ትንሽ ነገር አምጥተው ምን ይላሉ? አንዳንድ ነገር ወደ ውስጥ ገብተህ ብታየው ራሱ ስለ 10,000 ስለ 5,000 ስለ 20,000 ስለ 30,000 ነው የሚያወራው። አመታት እኮ ነው። በቃ እኔ ልስጣችሁና ተገላገሉ። ስለ 10,000 ስለ 20,000 አመታት ታወራለህ። ይደብራል እኮ። ባልተረጋገጠ ነገር እኮ ነው። በውሸት በቅጥፈት ወንድምን እንትን በማድረግ በማስጠቆር እኮ ነው ራሱ። ምቀኞች፣ ይሄ ኋላ ቀሮች፣ በጣም ቡዳ ሰዎች እንደዚህ መሆን የለባቸውም በእውነት። ስለዚህ ቢያንስ ሌላው እንደፈለጋችሁ መሆን ትችላላችሁ። አይመለከተኝም። እኔ በወንድማማችሁ መሀል አልገባም። አይመለከተኝም። ሐሳብ ነው። እኔ የመሰለኝ ስለምናገር ነው የመሰለኝ ነው እየተናገርኩ ያለው። ግን ሃይማኖታችሁ በሚጠቃው ሰዓት ሃይማኖታችሁ ላይ የሆነ ነገር የሆነ ፖለቲካና ድራማ በሚሰራበት ሰዓት እየመጣችሁ የራሳችሁን አጀንዳ የምትፈጥሩ ሰዎች ግን ነገሩን ወደ ራሳችሁ ጉዳይ የምትቀለብሱ ሰዎች ግን እኔ በጣም ነው የምትገርሙ። ዘገምተኛ ናችሁ፣ እርጥብበቶች ናችሁ፣ ፋንድያዎች ናችሁ። እናንተ ምንም አትቀየሩም። ኦፓል ከመጣች በሁለተኛ አካውንቷ እንትን በለው የወንድ ፐሬዳሞች አትሆኑ፣ ሽንታም አትሆኑ። በቃ በጣም ነው የሚያስጠላው። ቂጣችሁን እያወዛወዛችሁ እንደ ሴቶች እዚህ ጋር መርመጥመጥ የለባችሁም። በቃ እንደ ወንድ ቆፍጣን ብለህ የሚባልና የማይባል ነገር አለ። ለየት አድርገህ የሚባለውን ብለህ የማይባለውን በቃ ሰዓትን ተጠቅመህ ውልቅ ማለት ነው። ስራ ደግሞ ሰርተህ ነው መብላት ያለብህ። አለቅ። በመለመን ህይወት አይመራም። በመለመን አያልፍም። ከሰው በመጠበቅ ምንም የሚያልፍ ነገር የለም። መስራት አለብህ። ወንድ ልጅ ከሆነ ወንዶች መስራት ነው ያለብን። በቃ ተፍ ብሎ ሰው ኑሮውን ማሸነፍ መቻል አለበት እንጂ በእነንትና ምክንያት መስራት አልቻልኩም፣ እነንትና አደናቀፉኝ፣ እነንትና እንትን አሉኝ፣ እነንትና እንደዚህ አሉኝ። እኔ ለጠልጣለሁ፣ ህግ የለኝም። ስለ የትኛውም ሃይማኖት ውስጥ ያሉ ሰዎች እንደፈለኩ የመቀደድ መብት አለኝ። አትከለክለኝም። ምን አገባ ምናምን ልትለኝ አትችልም። በመሀል ገብቼ ሐሳብ ላልሰጥ እችላለሁ። በቤቴ ግን እንደፈለኩ አድርጌ ከአሁን በኋላ እንደው ስማቸውን እየጠራው ነው መለጠልጥ። አሸማቀቃለሁ። እኔ በሚያስጠላ አማርኛ ነው ራሱ የሚሄድባቸው። ውዳቄዎች በጣም ነው የምትደብሩት፣ ምቀኞች።
ቡዳ አትሆኑ። በቃ ተርመጭማጭ የምታወሩት ሴራ እንትን የምታደርጉት ከማይረባ ሰው፣ ከማይመስላችሁ ሰው፣ ከማትገናኙት ሰው ይደብራል። ምቀኞች ከእንደዚህ አይነት ስሜት መውጣት መቻል አለባችሁ። በጣም ነው የሚያሳዝነው። እኔ ግን እንዴት ነኝ እዚህም እዛም እያልኩ ነው አይደል የማወራው። አሁን እነ ያያ ጋር ነበርኩ፣ እነዚህ ጋር ሄዳለሁ። ምን ላድርግ? በዛብኝ እኮ። በዛ ላይ መጥፋት ስለምፈልግ ነው። እኔ አልፈልግም። አንዳንድ ሰዎች በእንደዚህ አይነት ነገር ፖለቲካ መስራት ይፈልጋሉ። እኛ የራሳችን ህግ አለን፣ የራሳችን መመሪያ አለን፣ የራሳችን መስመር አለን፣ የራሳችን ቦታ አለን፣ የራሳችን መስመር አለን። እኛ ጋር መጥተህ እንደፈለክ መሆን ትችላለህ። እነሱ ግን እንደዚህ መሆን የለባቸውም አለባቸው እያልክ ግን እኛ ከምንም ነገር መከልከል አይቻልም፣ አይቻልም። ስለፈለግነው ሰው የፈለግነውን ቃል ተጠቅመን ማውራት እንችላለን። የፈለግነውን ሰው መከላከል እንችላለን። በቃ የምንወደው ቀይ መስመር የሆኑ ሰዎች አሉ እኛ ጋር። በነገራችን ላይ ከነሱ ካህናችን ነው፣ አናስነካም። መጨስ ትችላላችሁ፣ አናስነካውም። እሱ አይፈልገውም፣ እንደዚህ አይነት እንድንሆን አይፈልግም። እሱ አሁን እንደዚህ እንድንለት የሚፈልግ ሰውም አይደለም። ከኛ እንደዚህ አይነት ነገር የሚጠብቅ ሰውም አይደለም። እኛ ግን ማየት አንፈልግም፣ መስማት አንፈልግም። ስትነካው ትነካለህ። አንተ ስትነካው ትወጋለህንም ጭምር። አይቻልም። ብዙ ቀይ መስመር የሆኑ ሰዎች አሉ። አይቻልም። ስራ የሚሰሩ ሰዎች ማደናቀፍ አይቻልም። እኛ አማርኛ ይገባናል። ለምን እንደሚጠላ ለምን ብዙ ቋንቋ እንደሚባልበት እናውቃለን። ለምን? ስለሚሰራ ነው። እውቀት ስላለው ነው። ብልጥ ስለሆነ ነው። በላጭ ስለሆነ ነው። ምርጥ ስለሆነ፣ አራዳ ስለሆነ፣ ስለሚገባው ነው። ስለሚያሸንፍ ነው። ስለሚሰራ ነው። ስለሚጽፍ ነው። ስለሚያነብ ነው። በቃ ጥቅልል ስናደርገው እውቀት ስላለው ነው። ማንም ሰው የሚጠላው እኛ የመከላከል እንትንም አለብን። በነገራችን ላይ በእኛ አይደል ማጥቃት የምትፈልጉት እሱ፣ እኛ ደግሞ በግልጽ አማርኛ ነው የምንከላከልለት። ትነካዋለሁ፣ እሱን ትነኩታላችሁ። እናንተ ከእነንትናችሁ ነው የምትነኩት። አይቻልም። እኔ አይመለከተኝም። እሱን ትነኩትና እናንተ ልባችሁን የሚያደማ ነገር ነው የምነካው እኔ። እናንተ የምታለቅሱበት ጉዳይ ነው የምነካው እኔ። አይቻልም። ለምን? እነሱ ጋር ገባ። ሃይማኖቱን ለመስበክ ነው እኛ ጋር የሚመጣው። ለምንድን ነው እንደዚህ አይነት ሰዎች ጋር የሚያወራው? ሃይማኖትን ለመስበክ ነው፣ ለማስተማር ነው፣ ስርዓትን ለማስያዝ ነው። እሱ ባይመክረን፣ እሱ ባይለን እዚህ ጋር ታገኛለህ እንዴ? እለጠልጣለሁ እንጂ እያለፍኩ ምን አገባኝ? እሱ ባይከለክለን፣ እሱ ለሱ ክብር ባይኖረን እዚህ ጋር እንደዚህ አይነት አማርኛ ትሰማ ነበር እንዴ? እለበልብሃለሁ እንጂ አመልከዋለሁ የምትለውም እለጠልጠዋለሁ ከፈለኩ። እኔ ምን አገባኝ? እኔ እነሱ ስለሚመጡ እነሱ ታው ስለሚሉን ነው። በነገራችን ላይ እነሱ ስለሚመክሩን ስለሚገስጹን ነው። እነሱ ስርዓት ማድረግ አለባችሁ ስለሚሉን ነው። ስለዚህ እኛ ጋር ስለሚመጣ እኛ እንትን ስለሚልን እኛ ጋር መጥቶ ሃይማኖቱን ስለሚሰብክ ሌላ ነገር እኮ ምንም እኮ አያደርግም። በሃይማኖቱ አይደራደርም። ለዚህ ነው የምትጠሉት። ነፍ የሆነ እውቀት አለ። አመሰግናለሁ ግን አልጠቀምበትም። እኔ በጣም አመሰግናለሁ ግን ኮይን በብር ነው የሚገዛው። ብር ነው። እኔ ሰርቼ የምበላ ሰው ነኝ። የሚያስፈልጋቸው ሰዎች ሊኖሩ ይችላሉ። የማመሰግነው ግን በጣም እንትን አይልም፣ አይሰራልኝ። ብዙ ጊዜ ተናግሬያለሁ። አልፈልግም። እኔ ከኢትዮጵያ ውጭ ነው የምኖረው። ስራ አለኝ። እኔ በቃ ስራ ሰርቼ የምኖር ሰው ነኝ። የማይሰሩ ሰዎች አሉ። የተቸገሩ ሰዎች ሊኖሩ ይችላሉ። እየሰሩም በጣም እንትን የሚላቸው ሰዎች ሊኖሩ ይችላሉ። እነሱ ደገፍ ብታደርጓቸው መልካም ነው። ብር ነው ይሄ። በነገራችን ላይ ብራችሁም እዚህ ጋር መስጠትም የለባችሁ። ማገዝ ብትፈልጉ ራሱ በውስጥ ብትልኩለት ሰው የተሻለ ነው። 65% ነው ካምፓኒውን የሚወስደው። መስጠት የለብህም። ይሄ መሸወድ ነው። መሸወድ የለብንም። ትርጉም የለውም ራሱ። እዚህ ጋር $10 ትሰጣለህ፣ እንትኑ 6 ምናምን ዶላሩ የሚሄደው እንትን የካምፓኒው ባለቤት ጋር ነው። ስለዚህ መሸወድ የለባችሁ። ማገዝ ስትፈልጉ ሌላ ሰው በውስጥ ማገዝ መቻል አለባችሁ። አንበሳ ስላወረዳችሁ ሌላ ነገር ስላደረጋችሁ
ይሄ በጣም ትርፍ የለው። ስለዚህ መታገዝ ያለባቸው ሰዎች በሌላ ነገር ብታግዟቸው መልካም ነው። እኔ ግን ሰርቼ የሚበላ ሰው ስለሆንኩ በጣም ነው የማመሰግነው። ኮይን የሚባል ነገር እንዳሰጡኝ አልፈልግም። ታብና ኮፒ ሊንክ ካለ በቃ በቂ ነው። እኔ ትንሽ ተቀድጄ ነው የምወጣው። ሌላ ምንም ነገር እኔ እንደ ውፈይ ለመለመን አይደለም የምገባው። እኔ እንደ ውፈይ ሰው ሲሞት ብር የምለምን ሰው አይደለሁም። እኔ እንደነ ቅምጥ እፎይ፣ እንደ ለማኝ እፎይ፣ እንደ ውዳቄ እፎይ እና መሰሎቹ እንደነ ያያዘ ልደታ እንደነ ዘመድኩን በቀለ የሚባሉ ውዳቂ ሰዎች ብር እያስላኩ እንደ ጆቶን የሚኖሩ ሰዎች እንደነሱ አይደለሁም። ሰርቼ የምበላ ሰው ነኝ እኔ። በጣም ነው የማመሰግነው። ስራ አለኝ እኔ፣ በጣም ገቢ አለኝ ለራሴ የሚሆን በቃ ከምንም ከማንም ምንም አልጠብቅም አልፈልግም። በጣም ነው የማመሰግነው። እንደዚህ ብዬ ስል ግን እንትን አይደለም። አዎ እናመሰግናለሁ። ሌሎችን ብትሰጡ መልካም ነው። ማሄ እንዴት ነሽ? አሁን ስለ ለማኝና ስለ ውዳቄ ህዝብን እያወራው እንትን እየጠጣው ባወራ ነው መልካም የሚሆነው ራሱ። ሰላም ባቢ፣ እንዴት ነህ? ሰላም ነው። አማድ ይሰማል። ሂድና እናትህን ንገራት። እንደዛ በል ሂድና ቀጥይ። ለማኝ ይለኛል እንዴ? ሂድና እናትህን ንገራት። የእናትህ ስም በአባትህ ስም አትጥራኝ። ሀሳብህ ትክክል ነው። እሺ ያ ማለት ይሄ የሰሞኑ አጀንዳ በጣም ነው የሚደብረው። በጣም ይመስላል እና እንጃ ማለት በጣም የሆነ ነገር ላይ መጥተው በዚች መንገድ እስልምና ሊነኩበት የመጡበት መንገድ በክርስትናውም ያለውን ነገር በጣም የሚደብረው እውነት ለመናገር ሰውየው የተናገሩትን ንግግር ያልሆነ ስላዋሉት በጣም ነው የሚገርመኝ። በቃ ለራሳቸው ጥቅም ለራሳቸው ፖለቲካ መስሪያ ቀንጸፍ አድርገው ወስደው በግልጽ ቃላት ጆሯችን እየሰማ ለእንስሳ ነው እያሉ በግልጽ እየሰማን እነሱ ግን እኛን ነው የሚያርዱበት ብሎ ሰው እንዴት ወደ ራሱ ማስጠጋት እንደፈለገ ይገርመኛል። አሀ እንስሳ ሆነናል ማለት ነው እኛ ክርስቲያኖች። እንስሳ ሲል ራሳችሁን እንስሳ ብለው እንደ እያቀረቡ ያሉት እኔ ያልገባኝ ነገር ቀረቡ እንደሆነ ነው እየተረዳ ያለሁት። ሰውየው እነሱ በነገር ላይ ባቢ ከዚህ በፊት አንድ ኡስታዝ ሲያስተምር ስለት እንኳን ቶሎ እንድናሰቃያቸው እንስሶችን ማድረግ የለብንም ሲሉ በጣም ነበረ ገርሞኝ። ከዚህ በፊት ዛሬ አይደለም ቆይቷል ይሄን ነገር የሰማሁት እና በጣም ገርሞኝ የዛን ጊዜ እኔ አሃ ላይ ነው ብዬ አልወሰድኩትም። ለምን ወስደዋለሁ? ለእንስሶች እንኳን ምን ያህል ርህሩህ እንደሆኑ ምን ያህል እንዲሰቃዩ እንዳልፈለጉ ነው የሚያሳየው። እና እነሱ የለመዱት እየገዘገዙ እያረዱ እያሰቃዩ መግደል ነው። እንደዛ ስለተለመደ ነው ያንን ነው የምታውቁት። እና በእውነት በጣም ነው የሚገርመው። እኔ እንጃ አጀንዳ ራሱ በዚህ ልክ ይሆናል ብዬ ጭራሽ አልጠበቅኩም። እና ቲክቶክ የተጠለቀለቀበት ነገር በጣም ነው የገረመኝ። ክርስቲያኑም ሲናገር ለምን ተናገርክ? አብረህ ታርደናል በል እንዴ! አረ ህዝቡ እየኖረ ነው። ክርስቲያንና ሙስሊም አንድ ላይ ተሰብስቦ እየኖረ ነው ያለው። እናንተ እዚህ ላይ ምንድን ነው የምትሰሩት? ምንድን ነው የምታመጡት? እኔ ምንም በመጀመሪያ እናንተ ባራገባችሁት ነገር የሚፈጠር ነገር የለም። ትቀጥላለች ኢትዮጵያ። ኑሯቸውም ሁላቸውም እንደዚህ እንደ ኖርማል ይቀጥላሉ። እናንተ ባርመሰመሳችሁት፣ እናንተ ባቀጣጠላችሁት ነገር ምንም የሚፈጠርም እየጨመረ የሚቀነስ ነገር ፈጽሞ ነው የለም። መስሏችሁ ነው። እንስሶች ነን ብላችሁ ከቀረባችሁ እያያዘ ልደታ ያው እንስሳ ሆናችሁ መቅረብ ትችላላችሁ በመሰረቱ እንጂ እኔ በጣም ነው የገረመኝ። አስጠላችሁኝ ሁሉ ቲክቶክ ሁሉ እንዴት እንዳስጠላኝ ባብዬ ገባሁ አይደለም። ቆይቻለሁ፣ ራሴን አውጥቻለሁ ከዚህ ቲክቶክ ምናምን አርሱ ኖርማል ሁሉ ራሱ አስጠሉኝ። ወጥቻለሁ።
አንዳንድ አልፎ ዛሬ አንድ ራሳችሁ ጭንቅላታችሁን መጠየቅ አለባችሁ። ጭንቅላታችሁን ጠይቁ። በግነን ፍየልን ሰባችሁ እንደሆነ ነው እያት እኔ እንደዛ ስለተረዳሁት ማለት እኔ ተረዳሁ። እንደዛ ነው። ኔትወርክሽ ነው የሚቆራረጠው። ደግሞ መቀጠል ትችላላችሁ። ባቢ ኔትወርክ በጣም ስለሚያስቸግር አዎ ኔትወርክ ይቆራረጣል። ያንቅሻል የሆነ ሰዓት ላይ ሐሳብሽ በጣም መልካም መንፈሱ ነው። 665 ውሸት አይቀበልም። 665 ተረትና ትርክትን አያስተናግድም። 665 ቅጥፈትን አያስቀጥልም። 665 እውነት እንደ እውነት በምክንያታዊነትን ያምናል። የ665 መንፈስ በጣም ከባድ ነው። እኔ ደስ የሚለኝ እኛ ጋር መጥቶ አንድ ሰው ውሸት ተናግሮ አያውቅም። በቃ ይጋለጣል። ውሸት የሚባል ነገር የለምና ሐሳብሽ በጣም ደስ የሚል ሐሳብ ነው። በቃ እንደ ሰው ክርስትና በውሸት አናስቀጥለው ብለው መውጣት መነሳት ያለባቸው ክርስቲያኖች ናቸው። ክርስትና በቅጥፈት አናስቀጥለውም ብለው መቃወም የነበረባቸው ያለባቸውም ክርስቲያኖች ናቸው እያሉም ነው አንዳንድ ሰዎች። እኔ እነሱ በጣም ነው የማደንቃቸው። እነሱ ትክክለኛ ሰዎች እነሱ ናቸው። የክርስትና እውነትነት እስልምና ላይ ውሸት በመስራት አይደለም የምናረጋግጠው ብለው መነሳት ያለባቸው መቃወም ያለበት ራሱ ክርስቲያን ሙስሊም እኮ አይደለም። አሁን እዚህ ጋር ሙስሊሞች ነው ግብዳ ጎል ያስገቡት። ነገሩ ከሸፈና ታየ፣ ቪዲዮውን ተሰማ። ሰውየው ለሰውን ተው ስለ ሰው ተውትና እንስሳን እንኳን በዚህ ልክ በእስልምና ትከበራለች ነው ማሰቃየት የለብህም ነው እየተባለ ያለው። ስለዚህ የእስልምና መልካም የሆነ ትምህርት እንዲሰማ ነው እንዲሰበክ ትውልድ እንዲያውቀው ነው ያደረጉት። እነዚህ ሰዎች አያውቁም ክርስትና እንዴት መጥቀም እንደምትችል። እነዚህ ሰዎች አያውቁትም። ደግ አደረጉ። እስልምና የፍትህ ሃይማኖት እንደሆነ እስልምና እውነት እንደሆነ ነው እየተናገሩ ያሉት። ራሳቸውን የመሰከሩት እስልምና ፍትሃዊ እንደሆነ እንኳን ለሰው ለእንስሳም እንደሚጨነቅ የመሰከሩት እነዚህ ሰዎች ራሳቸው ናቸው። ከዚህ በላይ ግብዳ ፖለቲካ እኮ የለም። ራስህ ላይ ፖለቲካ ማስቆጠር ማለት እኮ ይሄ እኮ ነው። ክርስትና መጽሐፍ ቅዱስን እያነበብክ ከመስበክ ይልቅ ሰዎች ላይ እየቀጠፍክና እየዋሸ ለማስቀጠል በምትሄድበት መንገድ እንደዚህ ብለህ ነው የምትወድቀው። በነገራችን ላይ ያስተማራችሁት እስልምና ፍትሃዊ እንደሆነ ነው። እስልምና ለእንስሳት ስለሚጨነቅ ነው። ሰውን ተውትና እንስሳን ማሰቃየት እንደሌለበት እስልምና እንደሚያስተምር ነው እናንተ ግልጽ ያደረጋችሁት። ትውልዱም ያዳምጣል፣ ይማራል። ከእናንተ ብዙ የሚማረው ነገር አለ። እየተፋችሁ ነው እናንተ ውዳቂዎች። በጣም ነው የምታስጠሉት። አታውቁትም እኮ። የሚያሳዝነው ነገር ክርስትና ስለማታውቁት እኮ ነው። አታውቁትም፣ ክርስትና አታውቁትም። መጽሐፍ ቅዱስን አንብባችሁ አስነብባችሁ አስተምራችሁ ሰብካችሁ የምታጸኑት ትውልድ የለም። ተስፋ ስለቆረጣችሁ ነው። ድራማ በመስራት የሚቀጥል ክርስትና የለም ካሁን በኋላ። ማንንም የእስልምና አስተማሪ እየተሳደባችሁ እያስጠቆራችሁ እየቀጠፋችሁ የምታስቀጥሉት ክርስትና የለም፣ አይቻልም ራሱ። እናንተ እንደዛ ባደረጋችሁ ቁጥር እኛ ጋር ደግሞ እዚህ ጋር መጥተን የእናንተ ስራ ነው የምናከሽፈው ወይ ለእናንተ መልስ ነው የምንሰጠው። አዎ እኛ የእውነት ዘብ ነን። በቃ እናንተ ቅጥፈት ስትቀጥፉ እኛ እናከሽፈዋለን። እናንተ እንደፈለጋችሁ የፈለጋችሁን ስታወሩ እኛ ደግሞ መሆን ያለበትን እናወራለን። እናንተ ማንንም ሰው ስትሳደቡ መሳደብ እንደሌለባችሁ እና ለእናንተ መልስ እንሰጣችኋለን። አረመኔዎች ናችሁ እናንተ። በጣም ውሸታሞች፣ ውዳቂዎች ናችሁ። እንዳልኩት ነው። በነገራችን ላይ እነዚህ ሰዎች በጣም መጥፎ ሰዎች ናቸው። መግደል መጨፍጨፍ ስለሚፈልጉ ነው። ጥማት ስላለባቸው ነው። ስለማይችሉ ነው እንጂ ጎረቤታቸውን ከጎረቤት ጀምረው አርደው አቃጥለው ቢያጠፏቸው ደስታቸውን ነው። ማንንም ሰው ሙስሊም ይቅርና ሌላው እንኳን ቢያጠፉት ደስታቸውን ነው። ጸረ ሰው ናቸው።
ጸረ ሰው ናቸው እነዚህ ሰዎች። ለሃይማኖታቸው ስለሚጨነቁም አይደለም፣ መኖር ስላለባቸው፣ መቀፈል፣ መስራት፣ መዝረፍ ስላለባቸው ነው፣ መቀበል ስላለባቸው ነው። እነዚህ ውዳቂዎች ሰርተው የማይበሉ ሰዎች፣ የዝሙት ትራፊ ሰዎች ሰርተው አይበሉ። ስለዚህ ማረድ ይፈልጋሉ። ሙስሊሞችን ማረድ ስለሚፈልጉ፣ ማጥፋት ስለሚፈልጉ፣ መጨፍጨፍ ስለሚፈልጉ ምክንያት ይፈልጋሉ እነሱ። አዎ ምክንያት ነው የሚፈልጉት። ለምን ሲባሉ አይ እኛ እኮ ስለተነካን እኮ ነው እንደዛ ያደረግነው ብለው ለማለት ነው። በሙስሊሞች እየታረድን ነው። ያልተረጋገጠ ነገር እኮ ነው። ምንም የማይታወቅ ነገር እኮ ነው ራሱ። የማይታወቅ ገዳዩ ማን እንደሆነ የማይታወቅ ነገር ማን ነው እየገደለ ያለው አይታወቅም። የሚገርመው ደግሞ አንዳንድ ሙስሊሞች አሉ አሽቃባጮች። በቃ መግደል መቆም አለበት። አዎ አለበት፣ ግን በቅድሚያ ክርስቲያን ነው መቃወም ያለበት። ክርስቲያን መሞት የለበትም ብሎ ከፖለቲካ ወጥቶ የክርስቲያኖችን ሞት መቃወም ያለበት ራሱ ክርስቲያን ነው። ክርስቲያኖች ግን የክርስቲያኖችን ሞት ሳይሆን እየተቃወሙ ያሉት ምንድነው እየተባለ ያለው? ወሃብያ ነው እየገደልን ያለው። እንዴት አረጋገጡ? እንዴት አዩት? ወሃብያ የሚል እንትን አለባቸው እነዚህ ሰዎች። ሃይማኖታቸው እንኳን ምን እንደሆኑ የማይታወቁ ሰዎች ወሃብያ ነው ፖለቲካ ነው የምትሰሩት እናንተ ራሱ ክርስቲያኖች ራሳችሁ እየሰራችሁ ያላችሁት ለሚመቱ ድምጽ ሳይሆን ፖለቲካ ነው የምትሰሩት። በመጀመሪያ ድምጽ መሆን አለባችሁ። ክርስቲያን መሞት የለበትም ብላችሁ መጮህ መጀመር አለባችሁ። ከዛ ደግሞ እንደዛ ሲባል ነው አንዳንድ ሙስሊሞችም ራሱ ክርስቲያን መሞት የለበትም እንደ ሰው መሞት የለበትም ማለት የምትጀምሩት እንጂ እናንተ ላይ ፖለቲካ እየተሰራ ትወጣና አንተ ክርስቲያኖች እየሞቱ ነው ምን አሽቃባጭ፣ አስመሳይ። ሰብአዊነት ነው ውሸታም፣ ሰብአዊነት ነው። የምረን ነው። አሳዝነው በቃ ተጨንቀው እኮ ነው በረሃብ እየገጨለጣች ያለችው አክስተን መጀመሪያ ካለችበት የእንትን ስፍራ አታወጣትም። መጀመሪያ አስመሳይ ሰው መሞት የለበትም። አሁን ነው እንዲህ ሰው እየሞተ ያለው ኢትዮጵያ ውስጥ። እኔ በጣም ያሳዘነኝ ብዙ ሰው እኮ እየሞተ ነበረ። ሲሞቱ የነበሩ ሰዎች መሞታቸውን ትክክል አድርገው ሲቀበሉ የነበሩ ሰዎች አሁን መጥተው ሲቃወሙ ስታያቸው አንዷ ምንድነው ኢትዮጵያ ውስጥ ጦርነት ይደረጋል፣ እስካሁንም እየተደረገ ነው። በሚደረገው ጦርነት ከአንዱ ወገን ሆና አንዱ ወገን እንዲጨፈጨፍ ስታገዝ የነበረች ገረድ ሴት መጣሁ ክርስቲያኖች መሞት የለባቸው ሰብአዊነት። እኔ እናንተ ድራማ በጣም ነው የሚገርም። አስመሳይ ራሱ ክርስቲያኖች መሞታቸው ደስ ብሎታል፣ አጀንዳ አግኝተዋል። እነሱ የሚፈልጉት እንደዚህ አይነት ነገር ነው። አዎ ከዛ ደግሞ አንተ ነው የገደልከን እየተባልክ መሞት የለበትም። እኔ አይደለም የገደልኩት ማለት ይቀድማል። ሙስሊም የምትባል አሽቃባጭ በመጀመሪያ አንተ ነው የገደልከኝ ብሎ እየወጣ ክርስቲያን መሞት የለባቸውም ከማለት ይልቅ እኔ አይደለሁም የገደልኳችሁ ማለት ነው ያለበት እኮ። በመጀመሪያ ሰብአዊነት የሚባለው አጉል ጨዋነትን ተላብሰህ ክርስቲያኖች መሞት የለባቸውም ከምትል ክርስቲያኖች ፖለቲካ የሚሰሩበትን ጉዳይ አንተ ነው ገዳይ እየተባልክ ያለው። ስለዚህ ራስህን ነፃ አውጣ መጀመሪያ። የሰው መሞት የሚፈልግ ሰው እኮ የለም። ሰው መሞት የለበትም ብሎ ማለት ያለበት በመጀመሪያ ግን ሞትኩ የሚል ራሱ በመጀመሪያ መቃወም አለበት። ክርስቲያኖች ወሃብያዎች ናቸው የገደሉን ብለው ሚዲያን እንትን እያደረጉት ትመጣና ሙስሊም ነኝ ብለህ ምናምን መሞት የለባቸውም የት ነው ወለጋ ነው ምናምን ክርስቲያን ኦርቶዶክሳውያን እየተገደሉ ነው። ስንት ሰው ነው የተገደለው? ስንት ሰው ነው የተገደለው ወለጋ ላይ? ስንት ሰው ነው ጋይ አላውቅም። ስንት ሰው ነው ጻፉ። ስንት ሰው ነው የተገደለው? ስንት ሰው ነው? ወደ 1 ምናምን ሚሊዮን ሰው ነው ኢትዮጵያ ውስጥ የሞተው በጦርነት። እነሱ ግን ችግር የለበትም አይደል? እነሱ ቢመቱ ምንም ምንድነው? ሰው አይደለም እየሞተ ያለው ኢትዮጵያ ውስጥ በጦርነት እየረገፈ ያለው። አሁንም ጦርነት መጥቶ እንዲሞት እየተዘጋጀ ያለው ኢትዮጵያዊ ምንድነው? ስለነሱ ለምን አትጮህም እናንተ? ጦርነት አያስፈልግም ብላ አትወጣም? ስለነሱ አንድ ቀን አውርታችሁ ማታውቁ አዝናችሁ ማታውቁ አስመሳዮች ሰው መሞት የለበትም። አዎ ማንንም ሰው መሞት የለበትም። አረመኔዎች ግን ሙስሊሞችን ለማረድ የምታደርጉት አጀንዳ ነው። ታያላችሁ የሆነ ሰዓት ላይ
ክርስቲያኖች ተነስተው ሙስሊሞች ላይ ጥቃት ካልፈጸሙ እኔ እንትን በሉኝ። አሁን ያመጡታል፣ እየተዘጋጁ ነው። ሙስሊም ለማረድ፣ ሙስሊም ለመጨፍጨፍ፣ መስጊድን ለማቃጠል የፈጠሩት አጀንዳ ነው። እሱ ለመተግበር ነው አጀንዳውን እንደዚህ ያደረጉት። ሙስሊም ነው ገዳይ እያሉ ያሉት ትልልቅ የሚባሉ ሰዎች አውቀው ነው ሙስሊም ላይ ጥቃት ለመፈጸም ነው። ስለገደልን የገደል ነው ለማለት ነው። ከተጠያቂነትን እንትን ለማለት ነው። አውቀው ነው። ታያላችሁ ሙስሊሞች ላይ ጥቃት ካልፈጸሙ እነዚህ ሰዎች በጣም እየተዘጋጁ ነው። እንኳን የእናንተ እንትንና ሌላ ፖለቲካም እናውቃለን። ብዙ ነገርም ይፈጠራል። በነገራችሁ ላይ ሌላ ሶስተኛ ገለልተኛ አካል ስላለ እንደዚህ አይነት ነገር የሚፈጥረው። እንደገና ደግሞ ክርስቲያኖች የሆነ ቦታ ላይ ደግሞ ይቃጠላሉ። እንደገና ሙስሊሞችን የገደሏቸው ተብለው ሙስሊሞች ላይ ከባድ ጥቃት እንዲፈጸም ይደረጋል። እኔ 100% እርግጠኛ ነኝ ሙስሊም የሰው ልጅ አንገት አይገዘግዝም። ውሸት ነው። ሙስሊም ከመሬት ተነስቶ የሰው ልጅ አያርድም። ገረዶች፣ አስመሳዮች፣ ሉጤዎች፣ አረብ ሀገር ላይ ከካቸውን የምታራግፉ ውዳቄዎች፣ በተለይ የሶሻል ሚዲያ ገረዶች ማለት ነው። ሙስሊም ቤት በሰላም እየኖርሽ እንደፈለግሽ እየፈሳሽ በማዳም ዋይፋይ ሙስሊም ነው አራጅ እያልሽ ስትመጪ እኔ አይደብራቸውም? ሙስሊም ቤት እኮ ነው የምትኖሩት። ስንት ቤት የሰራችሁት እኮ በሙስሊም ብር እኮ ነው። ኢትዮጵያ ውስጥ ኑሯችሁን እከካችሁን ያራገፋችሁት እኮ ሙስሊም ቤት በሰላም መብታችሁን ተከብሮ ስለኖራችሁ እኮ ነው። ምንድን ነው የምታወሩት? በነገራችን ላይ አረብ ሀገር በጣም እንትን ነው። እኔ በዚህ ልክ ከኢትዮጵያ ስንት እንደ ጉንዳን ሰው እየገባ በህገ ወጥም በምናምንም እየሄደባቸው በእውነት ለሰው ባይጨነቁ እነዚህ ሰዎች ሌላ ሀገር ቢሆን በእሳት ያቃጠሉት ነበረ። እንደዚህ አይነት ነገር የሚባል ነገር የለም። እከካችሁን የምታራግፉት ሙስሊም ቤት ሙስሊም አራጅ ነው የምትሉበት ዋይፋያችሁ እንትናችሁ ዳታችሁ የሙስሊም የማዳም አይደብራችሁም? አይከብዳችሁም? ሙስሊም አራጅ ነው ስትሉ በተለይ ገረዶች፣ እኔ ስለ ገረዶች ነው የማወራው። ስለ ገርዳሜዎች፣ ስለ አረጉቶች፣ ስለ ውዳቄዎች ነው የማወራው። ስለ ጥንባታሞች ነው የማወራው። ሌሎች ይበሉ መለመን ስለሚፈልጉ ነው። ከናንተ መጠቀም ስለሚፈልጉ ነው። እናንተ ግን አረብ ቤት አመታትን ኑሯችሁን እየቀየራችሁ እናትሽን ከነበረችበት የድህነት ጭቃ ህይወት አላቀሽ እያላቀቅሽ በአረብ ብር በሙስሊም ብር ሙስሊም ገዳይ ነው። የብራቸውን ነው። ሙስሊም ገዳይ ከሆነ አረብ ሀገር ያላችሁ ክርስቲያኖች መውጣት መቻል አለባችሁ። ውጡ፣ እስኪ ውጡ። ኑሮን እያሸነፍክ ቤተክርስቲያን የምትሰራው በሙስሊም ብር ነው። ቤተክርስቲያን የምትሰራው መስቀል የምትገዛው ራሱ በሙስሊም ብር ነው። ተመልሰ ሙስሊም ገዳይ ነው ትላለህ እንዴ? ውዳቄዎች፣ እከክሽን ያራገፍሽው በሙስሊም ብር። ቤተክርስቲያን ራሱ ኢትዮጵያ አንድ ቀበሌ በአንድ ወረዳ ስንት ከመቶ በላይ ቤተክርስቲያኖች ታገኛለህ። የሆነ ቦታ ላይ በሙስሊም ብር የተሰራ ነው። ግን ይቻላል? በሙስሊም ብር ቤተክርስቲያን መስራት ይቻላል? ቆሻሾች። ጎረሬንማ እንትን ማድረግ የለብኝም። ሬይነር እንዴት ነህ? ሬይነር ይመቻል? ለዚህ ውዳቂ ህዝብ ደግሞ በዚህ ልክ ቀጥሎ እኔ ጋር ጫጫታ አለ። እንዴት ነው? እሺ፣ በዚህ ልክ ቦታ መስጠት ራሱ አስፈላጊ አይደለም። እኔ ይቆጨኛል። ስወጣ በጣም ነው የሚደብረኝ። ለምንድን ነው በዚህ ልክ እንትን ያልኩት ምናምን እንትን እላለሁና። እንዴት ነህ ኤላ? አለን። ቀጥል። አበላሸው። ሂድ ቀጥል። ዝም ብለህ ለብልበው። ዝም ብለህ ብዙ ድራማ እየሰሩ አይደል? ላምጣው በጉ አላምጣት።
ሰላምታ ተቀይሯል። ባይዘው ከእነሱ ጋር ሰላምታ እንዴት እንደሆነ አልሰማህም እንዴ? እኔ ብዬ ነበር እኮ በበግ ባለፈው የሆነ አሽሙር ተናግሬ ነበረና በበጎች እኔ ያልኩት ጥብ አይልም። በነገርህ ላይ ይፈጸማል። ቀጥል። ዛሬ እንደዚህ ባስ እንለዋለሁ ነው ሀሳብ ነው። ለማንኛውም አሪፍ ነገር ነው። አይ ከእነሱ ጋር እንዴት ነው የምንግባባው ተብሎ ሲባል እምባ በላቸው ሰላም ይለዋል፣ እምባ ይለዋል። ስለዚህ እነሱ ናቸው ማለት ነው በሚል ከባዱ ችግራችሁ ምን መሰለህ? እናንተ በጣም ከባድ ችግር አለባችሁ እናንተ። እነሱ ፖለቲካ መስራት ይችላሉ። እነሱ ትንሽ የሚባል ነገር አያውቁም። እነሱ የሚሰጣቸውን ነገር ተሸክመው ስራ ላይ ነው የሚያውሉት። እነሱ ሼር ያድርጉታል፣ ፖስት ያድርጉታል፣ ሪፖስት ያደርጋሉ። የተሰራ ነገር ካለ እንዲሰማ እንዲዳረስ ነው የሚያደርጉት እነሱ። እናንተ ጋር ደግሞ በአጉል ጨዋነት የፈለገ ነገር ቢነገራችሁ ራሱ ሰምታችሁ በቃ ላሽ ነው። በቃ እንትን እኮ ነው ሶሻል ሚዲያን መቆጣጠር የሚባል ነገር ምንም ሶሻል ሚዲያ ላይ ተጽዕኖ መፍጠር የሚባል ነገር እናንተ ጋር የለም። ገብቷል? ውዳቂ ሰዎች አመጡት። አሁን ባለፈው የነበረው አጀንዳ አንዳንድ ውዳቂ ሰዎች አመጡት። ሶሻል ሚዲያ ላይ በሙሉ እንትን እንዲል ነው በጣም መነጋገሪያ እንዲሆን ያደረጉት። ለምን መሰለህ? መመኑ በጣም እንትን ነው ይሰራል። ስራው ነዋ። ከዚህ በላይም ሌላ ነገር ማድረግ ስለማይችል ነው። አሁን ስብከት መስበክ አለብህ ብትለው ቃለ እግዚአብሔር ማስተማር አለብህ ብለህ ብትለው ምንም የሚያውቀው ነገር የለም። የሚሰጠውን ግን ያደርሳል፣ ያዳርሳል። ጀግና ነው። እኔ በዚህ አደንቃቸዋለሁ። በጣም ጀግና ናቸው። እናንተ ጋር ግን በጣም እኔ ለምን እንደሆነ ይገርመኛል። ምን ይሰራልናል? እኛ እኮ ያው ሃይማኖታችን ፈጣሪ ራሱ ይጠብቀዋል። ስለዚህ የፈለጉትን ቢሉ ያው የሚፈጥሩት ነገር የለም ምናምን የሚባል ነገር አለ እናንተ ጋር ማለት እኔ እንዴት እንትን እንደሚልኝ ራሱ እኔ እንደዛ የሚባል ነገር የለም። ሶሻል ሚዲያ መቆጣጠር አለብህ፣ ማሸነፍ አለብህ፣ ተጽዕኖ መፍጠር መቻል አለብህ። እውነት እኔ ጋ ነው ብለህ ካመንክ እውነቱ በዛ ላይ ደግሞ ተጽዕኖ በመፍጠር ሶሻል ሚዲያን በመቆጣጠር በቃ በቀላሉ እንትን ማድረግ ትችላለህ። ስለዚህ በእውነት እናንተ አይደላችሁም። በነገራችን ላይ እስልምና ራሱ ነው እየተዋጋ ያለው ራሱ ክርስትና ላይ ክርስትና ሳይሆን እየተዋጋ ያለው ሰዎች ነው እየተዋጋ ያሉት። በጣም ታጥቀው እየቀጠፉም እየፈጠሩም ምንም እየዋሹም ያልተባለ ነገር እየፈጠሩ እነሱ ናቸው እየተዋጉ ያሉት። እስልምና ጋር ደግሞ ስትመጣ እስልምና ራሱ ነው እየተዋጋ ያለው ራሱ ነው። አሁን ትናንትና እንትን በተደረገ ነገር በሰዎችማ ቢሆን ምንም የሰራችሁት ነገር የለም። ምንም አሁን ፖስት ያደረጉ ሰዎች አሉ፣ ቪዲዮ የሰሩ ሰዎች አሉ። ግን በእነሱ ቢሆን ምንም የሰሩት ነገር የለም። በነገርህ ላይ እስልምና ራሱ ምንድነው ያደረገው? እንኳን ለሰው ለእንስሳም ክብር አለኝ፣ ለእንስሳም ይጨነቃል እንደሚጨነቅ ነው። እስልምና ራሱ ነው እዛ ጋር የመለሰው እንጂ እንደ ሰውማ ቢሆን ምንም ነው። እነሱ ግን በጣም ይሰራሉ። እናንተ ተኝታችኋል። በነገራችን ላይ እናንተ የላችሁም። እናንተ ላይ ብዙ ፖለቲካ ነው የሚሰራው። ማክሸፍ የሚባል ነገር አታውቁትም እናንተ። መልስ የሚባል ነገር እናንተ ጋር የለም። እና ያለው አንዳንድ ሰዎች ሲመልሱ ራሱ ቪዲዮአቸው በጣም ያሳዝናል። ቪዲዮአቸው ፖስት አይደረግ እንዴ፣ ሪፖስት አይደረግ፣ ሼር አይደረግ። ቪዲዮአቸው ራሱ ስታየው እኔ ገርመኛል። መልስ እየሰጡ እነሱ ማንም ሰው ደንታ የለውም። በቃ እንትና እኮ መልሰላችኋል፣ በቃ በቂ ነው ይላል አንዳንድ ሰው። ያሳዝናል። እኔ ይገርመኛል። ቀጥል። እኔ እየጠጣው ነው። ልክ ነህ። እኛ ጋር ትንሽ የሚዲያውን የመቆጣጠር ነገር ችግር አለ። እንዳልከውም እስልምናው ራሱን እየተከላከለ ያለው እንጂ በእኛ ጥረት ምክንያት መከላከል እየተደረገ አይደለም። ኦብቪየስ ግን ደግሞ መልስ የሚሰጣቸው ጉዳዮች በዙ እኮ ባቢ። ውሸት በጣም ይደራረባል እና እየመረጥክ በአንድ ውሸት ላይ ምላሽ ትሰጣለህ እንጂ በየቀኑ ውሸቱ በጣም ዛሬ የሚዋሻል፣ ነገ የሚዋሻል፣ ከነገ ወዲያ የሚዋሻል እና በጣም አደገኛውን ውሸት ነው መርጠህ ምላሽ የምትሰጠው እንጂ
የእነሱ ውሸት በቀጠለ ቁጥር ለእነሱ ውሸት ሁሌ መልስ መስጠትም አስቸጋሪ ነው በአንድ በኩል ስታስቡ ደግሞ አይደለ እንጂ አይ እኛ ጋርም ችግር አለ እሱ እንዳለ ሆኖ ማለት ነው። ማለት ውሸት እኮ የሚፈበረክ ነው ይመስል እዛ ማለት የውሸት ስልጠና ያለህ እኮ ነው ይመስል ላይክ በቃ አንዳንዴም በእንደዚህ መልኩ መዋሸት ይቻላል እንዴ በሚያስብል ደረጃ ነው የሚዋሹት እና ለመመለስ በጣም አስቸጋሪ እያደረጉብን ውሸቱ በዝቶ ነው አንዳንዴ የተቸገረው ከዛ አንጻርም ነው ይመስለኛል። እሺ ክርስቲያኖች ካሉ መግባት ይችላሉ። በነገራችን ላይ ሐሳብ ያላቸው ክርስቲያኖች ካሉ ሰላም ክንዴ 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 አለ ክንዴ ይውለቅ ናና ምን ይመስላል በእናታችሁ ክንዴ ይልኛል ደግሞ ክንድህን ይሰበር ክንዳ ዜድ ቅድምም የኦፒን ቤት እኮ አዘጉባት በእንትን ምክንያት ለአካውንት የመሆን እንቅስቃሴ አካውንቷን እንትን ብለዋታል እኮ አላስገባ ብለዋታል። ሼር አድርጉላት እስኪ ምን ሆና ነው ራሱ ሰላም ብያት ልወጣ ነበረ ግን አካውንቷን እንትን ብለዋታል አላስገባ ብለዋታልና እስኪ ቆይ በዚሁ አጋጣሚ አካውንቷን ኮፒ ሊንክ አድርጉላት የኦፓልን ማለት ነው። ሪፖርት ይመስለኛል አላስገባት የለው ራሱ ለምንድን ነው የገዛሁት? ኦፓ ካለሽ ዜድ ኦፒ ብዙ አካውንት ነው የነበራት በአንደኛው አካውንት ብትመጣ አሪፍ ነው። አዎ ስለማላውቀው ነው እንትኑ እስኪ አጉላላቸው ነኝ እሷ ነች አይደለችም አይደል? እስኪ እንኳን ክንዴ እሷ ነው እንዴ? አጉላላቸው ሂድ ምን ይመስላል በእናታችሁ ና ውረድ ቁምቡዛም እስኪ ቆይ ስሙ ተመቸኝ ባቢ ቁጥር ጻፊልኝ እስኪ ኦፓ በአካውንትሽ ይተካን ያለው እናታችሁ ክርስቲያን ጨልለዋል። በነገራችን ላይ ትውልዱ በቃ የለም። ኦኬ ኢንዞ ኤርፖርት ውስጥ ይገባል እንዴ? ምን አይነት ትውልድ ነው በእናታችሁ? አረ ምንድነው? መጀመሪያ ከችግራችሁን ተላቀቁ እንጂ ችግርህን ተሸከመ ችግርህን እየጎተትክ እኔ ጋር ትመጣለህ እንዴ? ተወኝ እኔ ልኖርበት። ምን ይመስላል? ባግ ነው ማለት ነው። እንዴ አለው አለችኝ እኮ ታዲያ ኦፓይት ነው ያለችው። አላገኘኋትም እኔ አላገኘኋትም። እሺ
ይሄ ነው እንዴ? አይታወቅም እኮ ፕሮፋይል አድርጋ የምትመጣው እኮ አንዳንዴ አይታወቅም። አይ ግን ኮሜንት ለምን አታደርግም ነው? ከመጣችም እኮ ከስር ኮሜንት ማድረግ አለባታ። ሰው አውርዶ ወረዶ የለም ሰው ነህና ሰው ሁኑ። ወዮ እንደዚህ አድርገህ ጽፈህ ግን እኛ ጋር መምጣት አይደብርም? አንተ እፎይ ጋር እኮ ነው መግባት ያለብህ። እንዳንተ አይነት ሰዎች ላይ ነው ድራማ መስራት የሚችለው። ሰው ነህና ሰው ሁኑ። አለማመን እንዴት እንደጻፈው ግን አይተዋል። ሰው ነህና አለ ሰው ሁኑ። ሂድ አንተ መጀመሪያ ሰው ሁን። እፎይ ጋር ግባ። አንተ እና እንደናንተ አይነት ሰው ላይ ነው ድራማ የሚሰራው እፎይ። ሂድና እሱ ጋር ድራማ ይስራብህ፣ ፖለቲካ ይስራብህ። ደደቦች እኛ ጋር መምጣት የለባቸውም። ደደቦች እፎይ ጋር ነው መግባት ያለባቸው። እሱ ነው ድራማ እንደፈለገ አድርጎ ድራማ የሚሰራባቸው። ኦኬ በቃ እኔ እንትን ልበል መሰለኝ። እኔ ዲፕ የምትሏ ልትሆን ትችላለች ምናልባት ሞስት ፕሮባብሊ ማለት ነው። እስኪ ሳባል ዲፕ በግቶ የት አለ ዲፕ በሆነች እሷ ናት። ዲፕ የሚለው አካውንት ከስር እስኪ ሪኩዌስት ላክለት እሱ ሊሆን ይችላል ብዬ አስቤ ሙች ናቸው። ሂድበት እስኪ እኔ እፈቅዳለሁ። እንደውም ጀነራልን አስከትዬ ነው ዘመቻ የምጀምረው እኔ ኢብሮ የሚባለውን ሰው እንደ ድሮ ነው የምገነጣጥለው። በጣም ነው ያስጠላኝ እውነት ለመናገር እንዴት እንደደበረኝ ለምን አላውቅም። እንዴት ስልችት አለኝ። እኔ ምልህ አሁን እኔ ምን ታዘብክ አትለኝም? በቃ ከፍተኛ የክፋት ፍላጎት አለ። ክፋት የሚጠይቀው ብልጠት ነው ያጡት ታውቃለህ። ክፋትም እኮ የሚጠይቀው ብልጠት አለ ማለት ሂድበት ክፋቱ አለ፣ ግን ክፋት የሚጠይቀውን ብልጠት ግን አጣው። እኔ እውቀት ያላቸው ሰዎች አድናቂ ነኝ። እኔ ለእውቀት ያላቸው ሰዎች ትልቅ ቦታ እሰጣለሁ፣ በጣም አከብራለሁ። ስለዚህ እናንተ ምንድነው መከፋፈል ጥሩ አይደለም። ከእንትናም መሆን ትክክል አይደለም። ግን ምንም ሳትናገር ከእነንትና ጋር መራቅ የሚባል ነገር አለ። አለማስነካት የሚባል ነገርም አለ። በነገራችን ላይ ይሄ አንዳንዴ ይደብራል። አጉል ጨዋነት እናንተ ጋር መንጸባረቅ የለበትም ብዬ ነው የምለው። እውነት ለመናገር አሁን ምንድነው የሆነ ሰዓት ላይ አጀንዳ ተፈጠረ፣ ሃይማኖታቸውን የሚነካው እነዚህ ሰዎች አጀንዳ ይዘው መጡ። የራሳቸው አጀንዳ በቃ በግልጽ አማርኛ ላውራ ነኝ። ከዛ ደግሞ የቴሌግራሙ ጉዳይ ሴቶች ምናምን የሚባለውን ነገር ተፈጠረ። አጀንዳ ይዘው መጡ። አስታውሳለሁ እኔ እንደገና አሁን እስልምና ላይ ብዙ ድራማ ሲሰራ ደግሞ የራሳቸው እኔ ሌሎችን አላውቃቸውም። እውነት ለመናገር ምንም አይቸባቸው አላውቅም። እርስ በርሳቸው ይተዋወቃሉ። እኔ ምንም የማውቀው ነገር የለም። ስለማውቀው ነው ኢብሮ ነው ምን የማውቀው ብዙ ነገር ስለታዘብኩት ስላየሁት እኔም የሆነ ሰዓት ላይ ለማስማማት የሆነ ነገር አድርጌ ሞክሬ ነበረ፣ አልተሳካም። ፍቃደኛ አልነበረም ልጁ ማለት ነው። እና ምንድነው ሃይማኖታቸውን የሚጠቃበትን ድራማ ሃይማኖታቸው ፖለቲካና ድራማ የሚሰራበትን ሰዓት ላይ እየመጡ የራሳቸው እንደዚህ አይነት አጀንዳ ይዘው ሲመጡ ይደብራል። አሁን እንደ ሰው እናንተ ምንድነው ማድረግ ያለባችሁ? ማግለል የሚባል ነገር አለ። ክብር ለሚገባው ክብር መስጠት ነው። መደገፍ የሚገባው መደገፍ ነው። በቃ እንትና ቀይ መስመራችን ነው ማለት መጀመር አለባችሁ። አለማስነካት የሚባል ነገር አለ። በእንትና ከመጣህ እኛ ጋር ልትቀጥል አትችልም የሚባል ነገር አለ። አንዳንድ ሰዎች ምንም እውቀት የሌላቸው ትኩረት የሚፈልጉ ምቀኞች፣ አንዳንድ ገንገበ ሰዎች፣ ደከከናም ሰዎች አሉ። እነንትና ጋር እኮ እውነት አለ። ኧረ እነንትናስ ለምንድን ነው የማንሰማቸው? ስለምትፈልጉት ነው። ምንድን ነው የሚሰማው? ምንድን ነው የሚሰማው? እንድትሰማ እኮ አንተ መስማት አለብህ እኮ ሰው እንዲቀበልህ እኮ አንተም የሰው መቀበል መቻል አለብህ እኮ። ዝም ብለህ እኔን ስሙኝ የሚባል ነገር የለም። እኔ ጋ ነው እውነት ያለው የሚባል ነገር የለም። ውሸት ሲጀመር አንድ ሰው እኔ ጋ ነው ያለው ውሸት ካለ ውሸታም ነው። በቃ እውነት ካለው ምንድነው እውነት ማን ጋር እንዳለ ወንድሞቻችን ማየት አለባችሁ። እንደው በተትና ዝም በል ካላችሁ ዝም እላለሁ፣ አዳምጥ ካላችሁ ያዳምጣለሁ ማለት ያለብን እንጂ እኔ ጋ እኮ ነው ውሸት ያለው ምንድነው እውነት ያለው እኔ ጋር ነው። እኔ ብዙ ነገር የተደበቀ ነገር አለ ከፈለኩ እኔ ልዘረግፈው እችላለሁ እያልክ ፖለቲካና ድራማ እየሰራ እንደዚህ አይነት ማስመሰል መደረግ የለበትም። ስለዚህ ምንድነው
ቀይ መስመራችን የምትሉበትን ጉዳይ ሊፈጠር ይገባል። አለማስነካት የሚባል ነገር አለ። ማግለል የሚባል ነገር አለ። እኔ እንደዚህ እንደነዚህ ሰዎች እንዳይገለሉ ራሱ እየተጨነቀ ያለው የሚደበደብ ሰውየው ነው። ራሱ ሰው እንዳያገላቸውን በጣም እየተጨነቀ ያለው ራሱ ነው። ኡስታዝ ወይድ ማለት ነው። ራሱ ነው የሚጨነቀው። ሰው እንዳያገላቸው ብቻቸውን እንትን እንዳይቀሩ የሚጨነቀው ራሱ እሱ ነው። ያሳዝናል እኮ። ለዚህ እንኳን ትንሽ እንትን አታደርጉም፣ አትረዱም። ጂጂ እማሆይ ወልደሽ አሳድጊ። አንቺ አረጉይቶች እኔ ጋር መምጣት የለባችሁም። ሽንታችሁ የቀዘቀዘ አረጉይቶች፣ ክርስትና የተፋችሁ ሰዎች እኔ ጋር መምጣት የለባችሁም። እኔ ራሴን የማቅ ሰው ነኝ። ውዳቄዎች እኔ ጋር መምጣት የለባችሁም እኮ። የፈለኩትን ልሁን፣ በቃ መቃጠል የለባችሁም። ኢቲስት ነው፣ ጌይ ነው፣ ግብረ ሰዶም ነው። ቄጤን አላስፈትሽም እኮ እኔ። ግብረ ሰዶም ካልክ በል ምን አገባኝ? ቄጤን አላስፈትሽም እኔ። አይደለሁም ብዬ የምከራከረ መሰለ? ክርስቲያኖች አይደለሁም እያልኩ አልከራከረ። የፈለከውን ብትል እናውቀዋለን። እኛን ማሸማቀቅ አይቻልም። የፈለከውን ነገር ብታመጣ እኔ እቀበለዋለሁ። ችግር የለብኝም። ሙስሊም ነው በል፣ ኤቲስት ነው በል፣ ግብረ ሰዶም በል፣ አይመለከተኝም። የእናንተ ነው። በስማችሁ አትጥሩኝ። አዎ ምንድነው ግብረ ሰዶማዊነትን የሚደግፍ የሚያበረታታ መጽሐፍ ተሸክማችሁ ሰዎች ግብረ ሰዶማውያን ማለት የለባቸውም። በመጀመሪያ ሴት ከሴት ጋር መሳሳም ያለው በክርስትና በኦርቶዶክስ ነው። ወንድ ከወንድ መሳሳም ያለው በኦርቶዶክስ ነው። ብልቷን ሳማት፣ ጨበጣት፣ ጨፈጠጣት የሚባለው ያለው በድርሳናትና በገድላትን ነው። እየሬጋ እየመጣ ግብረ ሰዶም ምናምን እያልክ አትንገረኝ። ምን አገባኝ? የፈለከውን ብትል አይመለከተኝም። እኔ ቄጤን አላስፈትሽም እኮ አይደለም ብዬ አልከራከራቸውም። እኔ ሞኝ አትሁኑ። ማንጋ ነው እያወራን ያለ ነው ብላችሁ ማሰብ መቻል አለባችሁ። ስለዚህ አረጉይቶች እኔ ጋር መምጣት የለባቸውም። ትቀውሳለህ። እኔ ጋር ስትመጣ ቁስልህን እየነካካው ነው ማሳብድ። አይቻልም። መምጣት የለባችሁም። ስለዚህ ወደ ጉዳያችን ስንመለስ ከአረጉይቶች ወጥተን ሽንታቸው ከቀዘቀዘ ውዳቄዎች ወጥተን ወልዳችሁ አሳድጉ። እናንተ ቀይ መስመር የሚባል ማስቀመጥ መቻል አለባችሁ። በቃ ቀይ መስመር የሚባሉ ሰዎች አሉ፣ እውቀት ያላቸው፣ በትህትና የሚያስተምሩ፣ የሚደክሙ፣ ጊዜያቸው፣ ገንዘባቸው፣ ጉልበታቸው እውቀታቸውን ለትውልድ ብለው መስዋዕት የሚከፍሉ ሰዎች አሉ። ለነሱ ቦታ መስጠት መቻል አለባችሁ። ለነሱ ክብር መስጠት መቻል አለባችሁ። መንጋ አትሁኑ። ማን ጋር ነው እውነት ያለው? ለምንድን ነው በቃ ነው እውነት ያለው? ለምንድን ነው በቃ ብሎ ተጠይቆ ካልመለሰ በቃ አሽቃንጥረው ምን አባቱ ይሰራል? አያስፈልግም። ራሱ ውሸታም ነው ማለት ትኩረት ፍለጋ ነው። ለምንስ ነው ራሱ እኔ እውነት ለመናገር እኔ ለምንድን ነው እነዚህ አይነት ሰዎች አሁን አንተ እንትና የምትባል ሰው ራስህን ቆልለህ እንትን የምታየው? አንተ እኮ የእንትን እኮ አትመጣም እኮ በእውቀት በብዙ ነገር እኮ ምን ማለት ነው? በፍጹም እንኳን አትገናኙም እኮ ደረጃ አይደለም እኮ። በነገራችን ላይ ጥም ብለህ እየተንጠራራህ እኮ ነው። ሰው በእውነት ሃይማኖት ስለሚከለክለው ስለሚያስቆመው ነው አንተ ብዙ ቦታ የተሰጠ እንጂ ሌላ ቦታ ብትሆን እኛ ጋር ብትሆን በነገርህ ላይ ድጠን አህያ ሰርተንህ ነበር። እኔ ጋር መጥተህ እንደዚህ አይነት ነገር ብታደርግ ፈጭተን ድጠን አህያ ነው የምንሰራ። የሆነ ዕቃ ነው ማመላለስብህ አንተ እንጂ እዚህ ጋር መጥተህ እኔ ጋር አትሰክስም። ብታስተምር ትምህርት ብታስተምር ቁም ነገር ብታወራ አንድ ሰው ካንተ ምንም ቁም ነገር እንደማይቀበል ስለምታውቅ ነው። በየቀኑ ሰዎችን እየተሳደብክ ሰዎች አንተ ጋር እንዲሰበሰቡ የምታደርገው ምን ታገኝበታለህ? እንደው እነሱ ጋር ቁጭ ብለህ ብትማርስ እውቀት የለም። በቃ እውቀት የለም እኮ የለም፣ አታውቅም። አንዳንድ የመጽሐፍ ቅዱስ ቃላቶችን ለቃቅመህ እኔ ምንድን ነኝ ምናምን ነኝ እኔ ኡስታዝ ካልተባልኩ እውቀት የለም፣ በቃ የለም። ስለዚህ በቃ ትልልቅ ሰዎችን ማክበር መቻል አለብህ። እነሱ ስር ቁጭ ብለህ መማር መቻል አለብህ። በቃ እኔም አንተም ሌሎችም መማር ነው ያለብን። በቃ አንተ በእውቀት እኛ ጋር ነው እንትን የምታደርገው ራሱ ሰው ማስተማር ይቀርና እኛም የምንጠይቀው ራሱ ዝም ብለን ብንጠይቅ አትመልስም። ስለዚህ ኢብሮ ወገን ዝም ብለህ ክብርህን፣ ቦታህን፣ ደረጃህን ብታውቅ መልካም ነው። ከምቀኝነት ከቡዳነት ብትወጣ መልካም ነው።
በጣም ነው የታዘብኩህ። እኔ በነገራችን ላይ አይመለከተኝም መሀል መግባት ያለ የለብኝም እያልኩ ነው። እኔ ባለሁበት ሚዲያ ነው እየተደረገ ያለው። እንደፈለግኩ ገብቼ እናገራለሁ። ሚዲያ ነዋ፣ ሚዲያ ነው። ስላየሁት ነገር እኮ አስተያየት መስጠት እችላለሁ። እኔ ሚዲያ ነው የማከብረው ሰው ደግሞ መከበር አለበት ብዬ የመመስከር መብት አለኝ። አከብረዋለሁ። እውቀት ያለው ሰው ነው። በጣም በጣም ስማርት ሰው ነው። በጣም የሚሰራ ሰው ነው። የሚደክም ሰው ነው። ሃይማኖት የማያስነካ ሰው ነው። በጣም ጠንካራ ሰው ነው። የሚደክም የሚሰራ ሰው፣ የሚጽፍ የሚያነብ ሰው ነው። እኔ በብዙ ብዙ እውቀት አለው። አከብረዋለሁ። እውነት ለመናገር ኡስታዝ ወይድ በጣም ነው የማከብረው። እውቀት አለው። ማንንም ሰው ነው የሚያከብረው። በነገራችን ላይ ማንንም ክርስቲያን ያከብረዋል። በጣም በእውቀቱ ይማረካል። በጣም ስለዚህ አንተም እንደ ሌሎች ማክበር ነው ያለብህ። መንጠራራት የለብህ። ማደርስበትም በቃ ብቀኝነት ከሆነ በቃ ይቅርብህ፣ ይቅርብህ። ጤላ እንዴት ነህ? ብቀኝነት ነው ኢብሮ ወገና ወገን። በቃ አንተ ጋር ያለው እውቀት የለ፣ ትህትና የለ፣ ስርዓት የለ፣ እውነት አንተ ጋር የለ። በቃ ምቀኝነት ብቻ ነው። ሌሎች አላቃቸውም። እኔ ብዙ ጊዜ ነው እኔ እናንተ ማለት አውርተናል። ብዙ ጊዜም እንትን አድርገናል። ስለዚህ ወንድም ይሄኛ ባለንበት ሚዲያ ስለሆነ ያለው መጠንቀቅ መቻል አለብህ። በእውነት መጠንቀቅ መቻል አለብህ። ሚዲያ ነው። እንትና መንካት የለብኝም ምናምን የሚባል ነገር የለም። ዝም ብዬ በለጣለጥ ምን ታመጣለህ? ዝም ብዬ ስላንተ ባወራ ምን ታመጣለህ? ምንም የምታመጣው ነገር የለም። አሳብድሃለሁ እኔ። ስለዚህ ትርጉም የለውም በማለት ነው። መስማማት አለብህ። በወንድሞች ጋር መግባባት አለብህ። መናበብ አለብህ። ማስቀደም አለብህ። ሃይማኖትህን ማክበር አለብህ። ሃይማኖትህ ላይ ፖለቲካ በሚሰራበት ሰዓት መጥተህ ወደ ራስህ ነው እየጠለፍክ ሁሌ ፖለቲካ እኔ በጣም ይገርመኛል። የኢብሮ ነገር እስልምና ላይ የሆነ ነገር ከተፈጠረ ነገሩን አዙሩ ወደ ራሱ እንትን ነው የሚያውለው። ለምን አላውቅም። የኢብሮ ነገር በጣም ነው የሚያስቀኝ። መጀመሪያ ላይ የሆነ ጉዳይ ነበረ፣ እኔ ተበደልኩ ብሎ መጣ። የቴሌግራም ሴቶች ምናምን የሚባለው ነገር መጣ፣ አጀንዳ ፈጠረ። አሁን ደግሞ እኛ ነው መታረድ አለባቸው ብለው እያሉ ያሉት የሚባለውን ነገር ሲመጣ ደግሞ ነገሩን ጠምዝዞ አሁን አዲስ አጀንዳ ፈጠረ። ይገርመኛል። ትክክል አይደለም። በቃ ለሃይማኖትም እየሰራ አይደለም። እኔ እንደማየው እንደዚህ አይነት ነገር እስልምና ላይ ሰዎች እንደፈለጉ እንዲሰሩ ምንድነው የምታከሽፍበት ሰዓት አንተ ነገሩን ጠምዝዘህ ስለራስህ ስለ ጉዳይ እያወራ ነው። ትክክል አይደለም። ጥሩ ቦታ ላይ አይደለም ያለው። የቆምክበትን ቦታ ብትፈትሸው መልካም ነው። ወደ ራስህ ብትመለስ መልካም ነው። ወንድሞችን ብታከበር መልካም ነው። አዎ ምክንያቱ እንደዚህ ብዬ የምለው ሚዩት አድርግ የለ። አንዳንድ ሰዎች ምንድነው ጥቃታቸው ምንድነው? አንዳንድ ሰዎች እኛ ጋር የሚመጡት ለራሳቸው ሃይማኖት ክብር ስላላቸው ነው። ሃይማኖታቸውን ለማስተማር ለሃይማኖታቸው ክብርና ቦታ ስላላቸው ነው። አንዳንድ ሰዎች እኛ ጋር የሚመጡትና እኛ ጋር በመምጣታቸው በጣም የሚገረፉ ሰዎች አሉ። ለምንድን ነው እነሱ ጋር የሚገቡት? ለምን እነሱ ጋር ምንድነው ቁጭ ይላሉ እየተባለ ብዙ ነገር ይደረጋል ከሚሉ ሰዎች ጋር ብዙ የምትገናኝበት ነገር ስላለ ነው እንትን ያልኩት። እኔ ቅዱሳን እኔ በጣም አመሰግናለሁ። ይበቃኛል። በጣም ስለደከመኝ መተኛትም ስላለብኝ አሳጥሬ ኦፓ እንዴት ነሽ? ሰላም ልበላችሁና በቃ ነጠስ መልካም ነው። አዎ እንደዚህ ነው ማለት ያለባችሁ። በቃ ቀይ መስመራችሁ እንትን ነው። በባዮም በፕሮፋይልም በምናምንም እንትን ማድረግ ድምጻችሁን ማሰማት መቻል አለባችሁ። የለም ለበጎቹ እናንተ አሁን ታዩብኝ። ወይኔ ኮሜንታተሮች በህይወት አላችሁ? ያለ እናንተ በቃ ልሞት ነው ማለት ነው። አልታየ ብላችሁኝ ተጨንቄ ልሞት። ፈጣሪ ሆይ ድረስልኝ። አካውንትሽ ምን ሆኖ ነው? ሪፖርት አድርገውብኝ ኤስዬ ወይ እንዴት ትናፍቁኛላችሁ ብዬ አስቤ አላቅም። ድራሻችሁ ይጥፋ። አሁን ገና አይን ያያችሁ፣ አሁን ገና አይን ያያችሁ እንዴ! ቤቴ ከፍቼ ለበጎች ድምፅ ሆንኩ እያልም ማለት ነው። ሪፖርት አድርገው ባለ ሁለት እግር በጎቹ መጥተው ሪፖርት በቋንቋ በቋንቋ ማንግባባል ጠዋቱን ሙሉ ሲሳደብ ሪፖርት ያደረጉ ሰዎች ፍትህ ለበግ ብዬ በስል ሪፖርት አደረጉ። ገስት ላይ ሰው እንዳለ አሳያቸዋለሁ። ካሜራ ከፍቼ በኋላ አሁን ካሜራ ይከፍትልኛል። ገስት ላይ ሁሉም ሰው እንዳለ ነው የሚታየኝ፣ እኔም ጭምር ማለት ነው። ለካ ማንም ሰው የለም።
በእኔ የደረሰ በጠላታችን በግብፅ አይድረስ። እንደ ሀገር ጠላታችን ግብፅ ናት። ውይ ኮሜንታተሮችዬ፣ በእውነት በቃ እምባዬን የቀረረው እናንተን ለማየት ሄጄ የአካውንት ቀይሬ እምቢ አለኝ። ሪስታርት አረኩ እምቢ አለኝ። ዲአክቲቬት አረኩ እምቢ አለኝ። ከዛ ሌላ ዘዴ ተጠቅሜ አሁን ስመጣ ቢያንስ አይናችሁ ማየት ችያለሁ። ይሄ ፕሮፋይላችሁ ሁላ አሁን ደመቅ ብለው እየታየኝ ነው። ጌታ ስም ይባረክ። አንተ ባንዳ ጀስት ጌታ ስም ይባረክ። አንተ ባንዳ ጀስት ጌታ ስም ይባረክ። አንተ ባንዳ ጀስት ጆሮ ላይ ቀርቷል። የኔ ጥረት እኮ በግል ያልሆናችሁ ማሳመን ወሂድ ቀይ መስመራችን ነው። እኔ ጋር ኮመንት ምን ይሰራል? ወሂድ ቀይ መስመር ስማችሁ እንደዛ ማድረግ አለባችሁ ወይ ባዮ ላይ ያስቀምጠው እንጂ እኔ ጋር ኮመንት መጻፋችሁ ምንድነው ትርጉሙ ምንድነው? ቀይ መስመራችን ነው ምናምን እንደዛ የሚባል ነገር የለም። ባዮአችሁ ላይ ነው እንደዛ ብላችሁ መጻፍ ያለባችሁ። ወይ ስምህን ቀይር፣ ፕሮፋይል ቀይር። ከሆነ ምንም አልሆነም። ኧረ ምንም አይሆንም። አንበሳ በአይጦች መንደር ምን ይሆናል? የዋሂድ ትሬንድ የሚጀምሩት አንበሳ በአይጦች መንደር ምን ይሆናል? አይጦች ይጨፈልቃሉ። ትሬንድ ልትቀላቀሉ ነው። ነብያችን ባቢሎን ምን ሆነ? ወሂዳችን ምንም ያመለጠኝ ነገር አለ አይደለም። እንደነገርኩሽ ነው። አንበሳ በአይጦች መንደር ምንም አይሆንም። አይጦች ይጨፈለቃሉ እንጂ። ግን አንዳንድ ሰዎች የሚንጠራሩ ሰዎች አሉ፣ ወደ ላይ የሚያዩ ሰዎች አሉ። ጎልተው መታየት ፈልገው ነው። በትከሻው ላይ ቆመው መታየት ስለፈለጉ ነው። ምስራቅ ቀጠና ናቸው። እንደለማዳቸው ሪከርድ እያደረጉ ኤዲት እያደረጉ ሰድበውት ነው። ምንም እኮ አይመስለውም እሱ። እነሱ በተነሱበት ሰዓት አንዳንድ ሰዎች መጡና እንትን አደረጉ። ልክ አይደለም እያለ ነበረ። ገብቶሻል? ለዛ ነው ችግር ስንፈታ እውቀት ነው። ወደ መረጌታ ውሰዱት። ኢብሮና ወሂድ ናቸው ያልተግባቡት። ታዩ ኢብሮ ከማንንም ጋር አይግባባም። ችግር አለበት ልጁ፣ አይግባባም። አይ ወንድማማቾች ከሆኑ የተጣሉት ከምስራቅ ቀጠና ጋር የማይገናኝ ከሆነ ምንም አይሆንም። ታዋቸው እኔ ግን ምክንያታቸው እኮ ይገባኛል። እኔ አንድ ነገር ልንገርህ፣ ኮሜንታተሮች እዛም እዚህም ትክክል ከማለት ውጭ ምንም አትበሉ። እናንተ እንደተለመደው ኡስታዝ ጋም ስገቡ ትክክል በሉ፣ ኢብሮ ጋም ስገቡ ትክክል በሉ፣ ራስ ምታት ጋም ትክክል በሉ። አሁን እንትን ዛሬ ኦፓ አይደለም፣ እኔ ወገንተኝነት አይደለም። እኔ ራስ ምታት አላውቀውም፣ እውነት ለመናገር ማለት ሲናገር ሰምቼው አላውቅም። እኔ ኢብሮንም ራስ ምታትንም ወይ ኡስታዝንም ስለማውቃቸው ሶስቱንም ማወቁ ይሻላል ለምርጫም ለመወሰንም። እኔ አይ ከላይ ከምናየው ነገር ከሆነ ኢብሮ እተቴ ነው። ኢብሮ ዝም ብሎ እንትን ነው በቃ ቀሚስ መጉተት ይፈልጋል። በእውነት ችግር አለበት። ጠንካራ ሰው ነው ባብዬ። በቃ ካላወቃቸው በቃ እዚህ ጋር እንትን አድርጌ በቃ እዚህ ጋር ስለ እንትና እናውራ። በቃ እኔ ከመተኛቴ በፊት ስለ በጎቹ ሀሳብ ሰጥቼ በዚህ ጉዳይ ላይ ግን አንድ ነገር ማለት አለብኝ። እስኪ ጀስቲስ ላውራበት። ኦፒ በዚህ ጉዳይ አንድ ነገር ማለት አለብኝ። ይኸውልሽ መታወቅ ያለበት ነገር እኔ ሁለት ነገር ልበላ መጀመሪያ። ሃይ ካሊበር ነው። ስንት ነው ከፍዬ እኮ ነው ዜማ ቀደም ከፍለውህ ነበር። አሁን የከፈሉን ሲወስዱብህ በግነትህን አመንክ። አልቀበልም። እናንተ በግ አይደላችሁም ብለህ ቅድም ትግሌን ጠልፈህብኛል። መሬት አይቀበልህ እንዴ ደፋር። ለማንኛውም ብያለሁ መጀመሪያ ቅድም እያሟሟቅ ነው በግ አይደለህም አለ። አሁን ደግሞ ብለህ ትመጣለህ ይሄ አይደል እንደሚገርመው ቢላዬ እንዴ ቅድም እያሟሟቅ ነው እንደዛው ነን። ሞቆ እያለ በግ አይደለንም ሰው ነን አልክ። ተከፍሎ ነበር ቅድም አልቆ ነው ብሩ ባላንሱ የሆነብንን አንረሳም። ቤታችንን ከፍተን እንደገና ወደ በግ ትሬንዳችንን እንመለሳለን። ሞዴሬተሮች አልኩኝ፣ ኮመንታተሮች አቋሜንና መርሄን ታውቃላችሁ። ሁሌም የምመላችሁን ነገር አለ፣ አዲስ አይደለም። ማንም ሃይማኖት ተቋም ውስጥ ያለ በሃይማኖታቸው ወንድማማች ሆኑ ሲጣሉ እኛ ከማሽቃበጥ ውጭ ጣልቃ መግባት የለብንም። እንደዚህ ነው የምላችሁ። በፊትም ታውቃላችሁ፣ ማይ ፋሚሊ ማለት ነው። የፕሮቴስታንት ወንድማማቾች ቢጣሉ ወንድማማቾች ናቸው፣ ጸባቸውን እኛ ዝም ብለን እዛም ትክክል እዚህም ትክክል እንላለን። ኦርቶዶክሶችን ቢጣሉ እንደዛው ወንድማማች ናቸው። ሙስሊምን ቢጣላ እንደዛው። ሁሌ ነው የምላችሁ። ይሄን የኔ ፋሚሊ ሆናችሁ ታውቃላችሁ ብዬ አስባለሁ። ስለዚህ አንዱን ከአንዱ የተሻለ ማድረጉ ጥቅም የለውም፣ አይጠቅማችሁም። እናንተ
እነሱ በሚግባቡበት ቋንቋ ይግባባሉ፣ ችግራቸውን ይፈታሉ። እንትና ከእንትና ይሻላል የሚባል የዳዕዋ አገልግሎት የለም። ኢብራሂም እኔ አውቀዋለሁኝ ኢብሮን እኔ እስከማውቀው ድረስ ለእስልምናው ነው የሚሰራው። ሰለምቴ ነው፣ ጠንካራ ነው፣ ጎበዝ ነው። አለመወደድና አለመዋደድ ሌላ ነገሮች ናቸው። ኡስታዝ ወሂድ የኔ ሊቀ ካህን እሱም ሰለምቴ ነው፣ ጠንካራ ነው፣ የሚሰራው ለእስልምና ነው። ሁሉም የራሱ ገቢ ያላቸው። ኢብራሂም የራሱ ስራ አለው፣ ኡስታዝ ወሂድ የራሱ ስራ አለው። ራስ ምታት እየሰራ ነው የሚያወራው። ከሁለቱ ደግሞ የራሱ ምታት ይከብዳል። ድራይቭ እያደረገ በ51 ሙቀት ውስጥ እየሰራ ነው ኢስላማዊ ጥያቄ የሚመልሰው። ጠንካራ ሰዎች ናቸው ሶስቱም። የራሳቸው ኳሊቲ ያላቸው ሰዎች ናቸው፣ ብርቶች ናቸው። ፋሚሊያቸውን የሚያስተዳድሩ፣ ቤተሰባቸውን ራሳቸውን የሚያስተዳድሩ፣ ለእስልምናቸው ግን ዳዕዋ የሚያደርጉ የሚያውቁትን የሚመልሱ ልጆች ናቸው። ስለዚህ የምታነጻጽሩበት የምትመዝኑበት መንገድ በራሱ ጤናማ ስለማይሆንላችሁ ይቅርባችሁ። ለእስልምና የሚሰሩ ናቸው እንደ ሙስሊም አዘ ሙስሊም ሰው። ስለዚህ ያደረጉት ዳዕዋ እንትና ከእንትና የተሻለ ሰርቷል፣ እንትና ከእንትና የተሻለ ሰርቷል። እግርና እግርም ይቀዳደማል። በነገራችሁ ላይ የየራሳቸውን ኳሊቲ ግን ማሰጣት የለብንም። የአንዳንዳቸውን እባክዎትን ነብይ እግዚአብሔር ይስጥልኝ በክሲያው ተነሳ በጎች አትረዱን ይላሉ። እሱ ልክ በጊዜ ሀፒቶት ተከፈተ። እንዴ እንረጋጋ። ምን አይነት ክፉ ጊዜ ላይ ደረስ ነው? ነብያችን እንዲሁም አትረዱን እያለ ነው። እርሶ ይበላሉ። በሉኝ እኮ ነው የሚለው በኋላ ያያዝ ልደታ። ቀጥይ። እኔ ጥያቄ ያለኝ በምታወሪው ነገር ብቻ ቀጥይ። ያ እና ታፕታፕ ኮፒ ሊንክ አድርጉ። እናንተ ሞዴሬተሮች ለተደራሽነት ታፕታፕ አድርጉ፣ ኮፒ ሊንክ አድርጉ፣ ሼር አድርጉ፣ ሪካርድ እያደረጋቸው ፖስት አድርጉ። ከዛ ውጪ ጣልቃ አትግቡ። እናንተ መመክራችሁ ይሄንን ነው። ደብረ ጽዮንና ጌታቸው ረዳ ከዶክተር አብይ ጋር በተጣሉበት የሰሞኑን ክስተት ሰምተሻል? የትናንቱን ክስተት አዲስ ክስተት ሰምተሻል? የምትናገሪውን ከመናገርሽ በፊት ማለት ነው። ትናንት ስለተከሰተው ነገር የሰማሽው ነገር አለ? አመለካከቷን ትስጥና እኔ ጠይቃታለሁ። ሀሳብ ነው ሀሳቧ ነው። ሰው የፈለገውን ማለት ይችላል። ስለዚህ ሀሳቧ ትጨርስ። እኔ ጥያቄ አለኝ። ቀጥይ። ያውፓ ጨርሻለሁ። ጨርሰሻል? ኦኬ ጠይቅሽ። ወይ ለእስልምና ነው የሚሰራው ኢብሮ? ኦፓ ጠይቀሽ። ቆያ እንዴ አልተመቻትም። ተረጋጋ። ኦኬ አላነበብኩም ኮመንት እየነገረችኝ ነው በውስጥ ነው። በነገራችን ላይ ምንድን ነው ለእኔ አላውቅም። እስልምና ላይ የሚሰሩት ነገር አይደለም። እኔ እንትን ሳደርግ የነበረው ቲክታክ ላይ የምናየው ነገር ነው። ስለሱ ነው ሀሳብ ስንሰጥ የነበረው። በነገራችን ላይ አንድ ሰው ያላለውን ነገር በቅጥፈትና በውሸት አድርገሃል አጥፍተሃል ብሎ አብርቶ ያጠፋሁት ምንድነው ተብሎ ሲጠየቅ ያጠፋው ይሄ ነው ብሎ ካላለ ካላመጣ ውሸታም ነው። ችግሩ ስለ ሃይማኖት አይደለም እየሰራ ያለው ማለት ነው። በነገራችን ላይ ቅድም ቁጭ ብዬ እየሰማው ነበር። ስለዚህ ምንድነው ቅድምም እኮ እያለ ነበረ በሁለት ወንድማማቾች መካከል አይመለከተንም። እኔ ራሱ ምታት አላውቀውም። ኢብሮ አውቀዋለሁ። የሆነ ሰዓት ለምን እኔ ቤት እኮ መጥተው ነበረ፣ ሁለታቸውም ገብተው ነበረ። ኢብሮ ለምኜዋለሁ። ከነማን ለማስማማት ነው? ብዙ ጊዜ እንትን ብየዋለሁ። በነገራችን ላይ ማለት አውቀዋለሁ፣ ልጁ አውርቼዋለሁ፣ ለምኜዋለሁም ራሱ ከነማን ነው ለማስማማት። ልጁ በጣም ከባድ አለበት፣ ይጓ አለበት፣ በጣም ከባድ ችግር አለበት፣ አጉል እንትን አለበት። ለእስልምና መስራት ማለት በነገራችን ላይ ለሃይማኖት የሚጨነቅና የሚሰራ ከሆነ አሁን እስልምና ላይ እንደዚህ አይነት ፖለቲካ ሲሰራ አጀንዳ የራሱ አጀንዳ መፍጠር ሳይሆን የነበረበት አሁን ከሌሎች እንትን ለሚመጣው ጥቃት ነው መልስ መስጠት የነበረበት። ለእስልምና የሚጨነቅ ከሆነ አሁን አይደለም ይሄን ሐሳብ የሚነሳበት ሐሳብ ሰዓት አልነበረም፣ ትክክልም አይደለም። ሁለተኛ ደግሞ ቅጥፈት እኮ አያስፈልግም እኮ። ወንድምህን በማስጠቆር እኮ ሃይማኖቱን አታስከብርም እኮ።
ወንድምህን ውሸታም እንትን በማለት ያላወራውን እንዳወራ አድርገህ በመቅጠፍ በማዋሸት ሃይማኖትን አታስከብርም። ሁለተኛ ደግሞ እኔ ጋር ያለው እውነት ብለህ የምታምን ከሆነ አንተ ጋር ያለውን እውነት ሰዎች ጋር ቁጭ ብለህ አውርተህ እንትን ብለህ ሰዎች ናቸው የሚፈሩት በነገራችን ላይ እንጂ ሰው እንዴት ነው እኔ ጋር ነው እውነት ያለው እያለ ራሱ ላይ እንዴት እንትን ያደርጋል? ሰው እንዴት ራሱ እውነተኛ ያደርጋል? አይሆንም። እውነተኛ ማን እንደሆነ ሰዎች እንዲያዩት እንስማ ተብሎ ቢባል የሚፈታ ችግር አይደለም። ይሄ እኮ መገዳደል እኮ አይደለም። ሰው ገደለበት፣ ነፍስን የጠፋው ደምን የፈሰሰው ማስመሰል አያስፈልግም ነው እየተባለ እዚህ ጋር ስለ ሃይማኖታቸው የሚያደርጉት ነገር ሌላ ነገር ነው። ምን እየሰሩ ነው? ሌላ ነገር ነው። ግን የሚሰራ ሰው ማሰራት አለባቸው። ትልቅ የሚባል ሰው ማክበር አለባቸው። ሰዎች ችግራቸውን እንድናየው ቀረብ ብላችሁ ማውራት አለባችሁ ሲባሉ ፈቃደኛ መሆን አለበት። ትህትና የሚባለው ነገር መላበስ አለበት። ትንሽ መሆን መምሰል አለበት በብዙ ነገር። ትልልቅን መከተል መቻል አለበት። ኢጎ የሚባለውን ከውጡ ፍቀው እንትን ማድረግ አለበት። አይሰማም፣ በፍጹም ሰው አይሰማም። ሰው እያወራ በመሃል እየገባ አፉ ላይ ቁጭ ብሎ ነው ማውራት የሚፈልገው ራሱ። እውነተኝነትን በዚህ ነው የሚረጋገጠው። ሰውን አዳምጠ የሰውን ስትቀበል እኮ ነው እውነተኝነትን የሚረጋገጠው። ስለዚህ ወንድሞችን ማክበር አለበት ነው እየተባለ ያኛውን ያላቀውም ራስ ምታት አላውቀውም አጀንዳ እናደርገውም። እዚህ ጋር ይሄ አይመለከተንም ሐሳብ ነው እየሰጠን ያለ ነው። አጀንዳ እናደርገውም አንዳንድ ሰዎች እንትን እንዳትሉ። ስለዚህ መንጠራራት ጥሩ አይደለም ነው በቃ። አሁን እኔም በእውቀት ማን ይሻላል ማን ይበልጣል ቢባል የሚበልጥማ ማንንም ሰው ያውቀዋል እኮ። ለምንስ ነው በዚህ ልክ ምንድነው ሃይማኖትህን በሚደበደብበት ሰዓት ሃይማኖት ላይ ፖለቲካ እየተሰራ ሌላ ቪዲዮና ሌላ መልስ ከመስጠት ይልቅ ወንድምህ ላይ በዚህ ልክ መውረድ ትክክል አይደለም ነው በቃ። ይሄ ነው እየተባለ ያለው እንጂ የሚሰሩት ነገር እኔ አይመለከተኝም። ራሱ ለሃይማኖታቸው የሚደክሙት የሚሰሩት የሚፈጥሩት የሚፈነቀሉት እሱን አይመለከተኝም። ቅድም ግን እየተዋሸ ነበር። አንተ ዋሽተሃል ተብሎ ተነግሮ የዋሸው የቱ ጋር ነው ተብሎ ሲባል የሌለ ሰው ነው ስም የተጠራው። እኔ እንደሰማሁት ከሆነ እንደዛ መሰለኝ። የሌለ ሰው ነው እንትና አይዋሽም እንዴ? ታዲያ ምን አገባው ስለ ሰው? ስለ ሰው ምን አገባው? ስለ ሰዎች እሱ ተጠያቂ መሆን አለበት? ትክክል አይደለም። አንተ እስልምና የማያስተምረውን አስተምርሃል ብለው ሲሉት የቱ ጋር ነው ያልኩት ብሎ ሲል አይ ኢምራን ነው እንደዛ ያለው። ትክክል አይደለም። እንደዛ አይነት ነገር አይባልም። ኢምራን ላለው ኢምራን ነው ተጠያቂ የሚሆነው በነገራችን ላይ። ስለዚህ ከእንደዚህ አይነት ይሄ መንጠራራት ከእንደዚህ አይነት አጀንዳ መሆን መፈለግ መውጣት አለበት ነው እየተባለ ያለው። አይመለከተንም። አመለካከት ነው፣ አስተያየት ነው። እናንተ ግን ደግሞ የማወራው ምንድነው ቀይ መስመር የምትሉት ነገር ሊኖር ይገባል። ለምን ነገሩን እንትን በማለት ነው። በነገራችን ላይ በመንጋ በመከተል አይደለም። ነገሩን ታየዋለህ፣ ትገመግመዋለህ። ስለዚህ ዝም ብሎ ሰው በማይረባ ነገር የሰው ስም የሚያነሳ ከሆነ ማንሳት የለብህም። በቃ ማንሳት ከፈለክ እውነት ካለ አንተ ጋር እውነት ካለ እንትን ካለ ችግር ካለብህ በውስጥ ሂድና አውራ። በቃ መልስ መስጠት እኮ ነው። ይሄ ቀይ መስመር ማለት እኮ ነው። መደባደብ እኮ አይደለም። ሄድና ተቀራረበ ማውራት አለብህ። በመሀከላችን ችግር መፍጠር የለብህም ብሎ እንትን ማለት አለበት ሰው እንጂ ዝም ብለህ በቃ እዚህም ትክክል ነው እዛም ትክክል ነው ከተባለማ ይሄ ችግሩ እንዲፈታ አይደለም እየተፈለገ ያለው ማለት ነው። አዎ ጥሩ አይደለም። ትናገረዋለህ፣ በቃ እንቅጩ ልኩን ትነግረዋለህ። ትክክል አይደለም እያደረግክ ያለው ሂድና ተቀራረበ ማውራት አለብህ መባል አለበት እንጂ እውነት እኮ እኔ ጋር ነው ያለው። እሺ ምንድነው እውነትህ? እስኪ እንየው። አይ የሚፈታ ነገር አይደለም። ምንድነው የማይፈታ ነገር? ሰው አልገደለብህ፣ ደም አልፈሰሰም። እንደዚህ አይነት ነገር አስፈላጊ አይደለም። እየተጨነቀ ያለ ራሱ ስለሱ ለምን እሱ ይጨነቃል? እንዳይገለል ሰው እንትን እንዳያደርገው ለምን ይጨነቃል? ራሱ በሚፈጥረው አጀንዳ። ለማንኛውም ችግር የለውም፣ በቃ መብታቸው ነው። እሱ ሌላ ነገር ነው። እንደዚህ ነው ሲባል የነበረው። በቃ ሐሳባችሁን እዚህ ጋር ገስት ላይ ያላችሁ ሰዎች እንትን በሉና እኔ ራሴን ላጥፋ። አይ እንትን እኮ ኦብቪየስ እኮ ነው። ባቢሎን ምንድነው አሁን ለምሳሌ ምንድነው የተደረገው ተብሎ ሲባል በእስልምና ላይ አደገኛ ቅጥፈት ተቀጥፎ ባለበት ሁኔታ ይሄ ሰውዬ ይህንን ነገር ይዞ መጣ። ምናልባት ሞቲቭ ለአላህ ብሎ ነው የሰራው ብለን ብንል እንኳን የመጣበት አመጣጥ ግን እስልምናችንን የሚጎዳ ኡስታዞቻችንን የሚጎዳ ስም የሚያጠለሽ ተግባር ነው የሰራው እና ሞቲቭ ጤነኛ ነው ብለን ብንል እንኳን በተግባሩ በውጤቱ ግን እኛን የሚያጠቃ ነገር ነው ያደረገው ነው። በቃ ኦብቪየስሊ ይሄ ነው መታወቅ ያለበት። በተደጋጋሚም ደግሞ እንደዚህ አይነት ነገር ሲያደርግ ነበረ።
ዋሽተዋል ካለ በኋላ እሺ ዋሽተዋል ካለ በኋላ አትሊስት መረጃ ማምጣት አለበት። አትሊስት ያመጣው ነገር ሀቅ መሆን አለበት። አትሊስት ለማን ወገን ነው እየሰሩ ያሉት እነዚህ ሰዎች የሚለውን ነገር እኮ ጥያቄ ይፈጥራል። ምንም እኮ ኦብቪየስ ነው፣ ጥያቄ ይፈጥራል፣ ጥያቄ ይፈጥርብናል። ሰው ጥያቄ ምላሽ መስጠት መቻል አለባቸው ነው በአጠቃላይ። እና ይሄ ደግሞ ተደጋገመ። የአንድ ጊዜ ኢንሲደንት ቢሆን አንድ ነገር ነው፣ ግን በጣም በተደጋጋሚ ያደረገው ነገር መሆኑ መታወቅ መቻል አለበት። ይሄ ነገር በጣም ያጠያይቃል፣ መታየት አለበት። በጣም መጠያየቅ አለበት። ቅድምን የስድስት ቪዲዮዎች ነው ያየሁት። ዛሬ በተደረገው ነገር 6 ቪዲዮዎች አሰርተው ነው ያየሁት። ፖለቲካ ማለት ነው። አሁን ሌላ እንትኖች ሰርተውት እነዚህ እንትን ሰዎች ማለት ነው ፖለቲካ ሰርተውበት 6 ቪዲዮ ነው የቆጠርኩት እኔ። ባልፋለሁ አዳዲስ ቪዲዮ ነው የማገኘው። በነገራችን ላይ ቅድም ቁጭ ብዬ እያየሁ ነበረ 6 ቪዲዮ። ለምን ለእንደዚህ አይነት ነገር ግባት ትሆናለህ እኮ ነው። ለምን ምንም በማይረባ ነገር እኮ ነው ነገሩ መፈታት አለበት ብለህ እንትን ያመጣኸው ነገር አንተ ከምታጠፋው በላይ አይደለም። በነገራችን ላይ እዚህ ጋር ከመናገርህ በላይ አይደለም። እንደውም መናገርህ የበለጠ ለምትጨነቅለት ሃይማኖት ይጎዳል። ስለዚህ አለመናገር ይሻል ነበረ። መናገራቸው የበለጠ ችግሩ መፈታት አለበት ብለው ችግር ብለው ያስቀመጡትን ችግር ተናግረው ካመጡት ችግር አይበልጥም። 6 ቪዲዮ እንዴት እኔ ያየሁት እኮ ነው። እኔ ብቻ ያየሁት ቁጭ ብለው ነው ሰው የሚጠብቃቸው። በነገራችን ላይ እነዚህ ሰዎች እንደዚህ አይነት ነገር እንዲያደርጉ። ስለዚህ ለምን ግብአት ይሆናል ነው። ለሃይማኖት የሚጨነቅ ከሆነ የሚሰራ ከሆነ ለምን ግብአት ይሆናል? ትክክል አይደለም። ማንንም ሰው ነው በየትኛውም ሃይማኖት ችግር ካለባቸው በውስጥ ነው ማውራት ያለባቸው። ወንድማማቾች ችግር ካለባቸው በየትኛውም ሃይማኖት በውስጥ ነው ጨርሰው መምጣት ያለባቸው። አለቀ። መናበብ መቻል አለበት። መከባበር አለባቸው። መግባባት አለባቸው። ካልሆነ ግን እዚህ ጋር መጥተህ እንትን ማለት ትክክል አይደለም። ይሄ ደግሞ ሚዲያ ስለሆነ ማንንም ሰው እየተነሳ እንትን ያደርግ ምንድን ነው ሐሳብ ይሰጣበታል። ስለዚህ እኔ ጋር ብቻ ነው ዝም ያልከው ወይስ ጨርሰህ ነው? አህሙ አይደለም እያየሁ የሆነ ነገር እያየሁ ነበረ። አለው ባቢ ሰላም ነህ? ሰላም ብያለሁ። አለው እንዴት ነህ? ያን ይቀጥል። እኔ ያው ብዙም ማውራው ነገር የለም። ባይዘው ነገሩን ያው ብዙም በጥልቀት ባላውቀውም ይሄ የኢብሮ ነገር ያው እኔም አውቀዋለሁ። ኢብሮ ጓደኛዬ ነው፣ አብረንም እንሰራለን፣ አይቼዋለሁ በንግግር ቦታ ላይ። ነገር ግን ከኡስታዝ ወሂድ ጋር ይሄ እንደዚህ አይነት ንግግር እንደዚህ አይነት ቃለ ምልልስ ያደረገውን ቪዲዮ አይቼ በጣም ነው እንትን ያለኝ ማለት ነው የከበደኝ። ምክንያቱም እንደዚህ አይነት ነገር ብዙ ጊዜ የሚያጋጥመው ይሄ እውቀትና የሱ ያለው እውቀትና ንግግሩ አለመመጣጠን ሲፈጠር ነው። ያ የሚናገረው ንግግር እውቀት የሌለውን ነገር ሲናገር ማለት ነው ብዙ ጊዜ ሰው ማለት ነው። አንዳንዴ እንደዚህ አይነት ሰዎች ብዙ ጊዜ አይታቸው እንደሆነ ዝም ብሎ ማለት ነው ለሃይማኖት የተጨነቁ ይመስሉና ታዋቂነትን የወለው በቃ እንዲህ አጀንዳ ለመስጠት ማለት ነው ለሆነ ያህል ጊዜ ለሆነ ያህል ሰዎች አጀንዳ ለመስጠት ብሎ የሚናገሩት ነገር አለ። ይህንን ደግሞ አይገነዘብም። ምን አላውቅም። እሱ ሙስሊም ነው። እስልምና ብሎ ማለት ደግሞ በጣም ያው አንድ ነገር ስትናገር ሪስክ ወስደህ ነው መናገር ያለብህ። ለዚህም ነው ይሄ ብዙ አትናገር ትሳሳታለህ፣ ብዙ ስማ ብዙ አዳምጥ ታውቃለህ የሚባለው ማለት ነው። እና ብዙ አለመናገር ይሄ ብዙ ሳያዳምጡ ብዙ ሳያውቁ ብዙ መናገር ነው ለዚህ የሚያጋልጠው ብዬ ነው እማምነው። እና ቀጥሉ፣ ጨርሱ። እኔ ጨርሻለሁ። እናመሰግናለሁ። እንደዚህ በቃ እንደዚህ ነው። ጓደኛዬ ነው፣ አውቀዋለሁ፣ እናወራለን። ግን ችግር አለበት። በቃ ይሄ ነው ፍትሃዊ ሰው ማለት እንደዚህ ሲሆን ነው። ለእውነት መቆም ማለት እንደዚህ ነው። አጀንዳ ማድረግ አንፈልግም። በነገራችን ላይ እንደዚህ አይነት ነገር የሚደረገውን የሚፈጠረውን ሁሉ እየተቀበልን አምጥተን እዚህ ጋር አጀንዳ የምናደርገው ከሆነ በጣም ከባድ ነው። ይሄ የራሳቸው መፍታት ያለባቸው ነገር ነው። ዝም ብለን ደግሞ ሰው ሀሳብ መስጠት አለበት እያልን እዚህ ጋር እንትን ማለት የለበትም። ሰው ዝም ብለን እኔ ሚዲያ ስለሆነ ሳወራበት ነበረ። ያው ኦፓም የራሱ ሀሳብ አስቀመጠች። ሌሎችም ሰዎች እንትን ካሉ
ማውራት ከፈለጉ ያው ገለልተኛ የሆኑ ሰዎች ምናልባት ላዳምጥ እችላለሁ። ቤላ ወይ ሊዱ ምናምን፣ ሌሎች ግን ባታወሩ መልካም ነው። ራሱ አስፈላጊም አይደለም። ስለዚህ ይበቃናል ነገሩ። የምትሉት ነገር አለ ሊዱና ቤላ? ወይ ባቢ እንዴት ነህ? ሰላም ነው። በተረፈ እንዴት ነህ? ያው እኔ ምን ልለዋል ብለህ ዘግተዋል፣ ጨርሰዋል አትበሉ ስለተባለ አይ ማለት የምትፈልገው ነገር ካለ በል፣ ችግር የለውም። ግን አጀንዳ ማድረግ ባቢ ምን እንደው ታውቃለህ፣ አንዳንዴ ወንድምህን በጦር ሜዳ አሳልፈ መስጠት ጥሩ ተገቢነት አይደለም። በአሁኑ ሰዓት ያለው ነገር መከባበር፣ ውስጥም ችግርን ካለ በውስጥ መመካከርና ችግራቸውን በውስጥ ማውራት ሳለ ለግዴታ የአንድ ሰው ጥላቻ ስላለብህ አደባባይ ላይ አውጥተህ ማስጣት ተገቢ አይደለም። ገባ? ችግር ቢኖርበት በውስጥ ታላቃቸው ነው። በእውቀትም በምንም ይበልጣቸዋል። ገባ? እሱን ያሳወቀውት ደግሞ ታውቃለህ እነማን ናቸው? ራሱ ጋር ወሂድ ቤትና ሁሱ ቤት ነው ይሄ ልጅ እውቅና ያገኘው። ዛሬ ግዴታ እውቅና ለማግኘት ግዴታ እንትን ለማለት ለምን ከነሱ አልበለጥኩም ማለት ተገቢ አይደለም። ችግርን ካለ በውስጥ ቢያወሩ ነው የሚሻለው። ወሂድ ማለት ደግሞ በጣም የሚከበር ሰው፣ በጣም እውቀት ያለው ሰው ነው። የምሬ ነው። በጣም ካነጋገሩ እስከ ስብናው በጣም የሚወደድ ሰው ነው። ስለዚህ ታላላቆቻችን እውቀት ያላቸውን ሰዎችን ማክበር ግዴታ ነው። እነሱ እግር ስለሆነ መማርና እውቀትን መሸመት ግድ ይለናል። ለምን ከነሱ በላይ አልሆንም፣ ለምን ጭንቅላታቸው ላይ አልተቀመጥንም ብሎ ማውራት ተገቢ አይደለም። አመሰግናለሁ ለተሰጠኝ ሐዋርያት። እኔ ግን በዚህ ልክ ልጁም የተረገመ እድል ነው ያለው። በነገራችን ላይ እድል ብቻ አይደለም ቦታውን ስላላደረገ ነው። እና ሩሃይና ሩሃይና አለሽ? እሺ መሬም ሰላም ባቢ፣ እንዴት ነህ? ሰላም ብያለሁ። እንኳን ደህና መጣህ። ከየት? አይ ከሄድክበት ዛሬ እያገኘሁህ ነው። አንድ ነገር ማለት ፈልጌ ነበር። እሺ እኔ ለኢብራሂም ትንሽ ነው እኔ የምናገረው። ኢብራሂም ከኡስታዜ ጋር ችግሩን መፍታት ቢፈልግ እውነት ለመናገር በውስጥ ማውራት ይችል ነበረ። ኢብራሂም የፈለገው ችግርን መፍታት ሳይሆን እይታን ነው የፈለገው፣ ኡስታዝን ለማስጠቀስ ወይም ደግሞ ኡስታዝ እኮ ብዙ ሪከርድ ያደረጉትን ሰዎች አይቻለሁ። ለምሳሌ እነዛ ሰፈር ያሉ ሰዎች ናቸው ያደረጉትን ሪከርዱን እና እኛ እኮ ድሮም ብለን ነበር ኡስታዝ ሄዱ ሼታም እንደሆነ እያሉ ነው ሪከርድ ያደረጉትን ሰው። ኢብራሂም ይህን ነበር የፈለገው እንጂ እውነት ለመናገር ችግርን መፍታት ቢፈልግ ወንድሙ ነው። ኡስታዜ ደግሞ ችግርን ለመፍታት የሚያናግረው ሰው ካለ ኡስታዜ ጀመር ፈቃደኛ ነው፣ እንደዛ ነገር ማድረግ ይችላል። እሱ የፈለገው በሚዲያ ኡስታዝን ለማስጠለት ነበረ፣ ለማስጠቀት ነበረ፣ አይሳካለትም። ወንድሙ ነው። ችግርን መፍታት ከፈለገ በዛ ይፍታ። ለይታ ከሆነ ግን አይሳካለትም። ይሄ ጥሩ አይደለም። እኛ ራሱ እገስት ላይ ሲገባ ኢብራሂም በቃ ሜንሽን እያደረግን አዛ እያደረግነው ነው። ምክንያቱም በቃ ከሚሰራው ነገር ጥሩ አይደለም የምታደርገው ስንለው ስልቡ ሌላ ነው። እኛ ራሱ በቃ እንድንጠላው አድርጎናል ማለት ነው። ወንድማችን ነው፣ ግን ከድርጊቱ አንጻር እንደዛ አይደረግም። ኡስታዝ ብዙ ያደረገ ነገር ነው፣ ብዙ እየሰራ ነው። 24 ሰዓቶችን ለስራ የመደበ ኡስታዝ ነው። ኡስታዝ ማለት እንደኛ አይደለም። ኡስታዝ እንደኛ እንደምናደርገው አይደለም፣ ብዙ የሰራ ሰው ነው። ስለዚህ ኡስታዝን በዚህ ልክ መናገር ተገቢ አይደለም። አመሰግናለሁ። አመሰግናለሁ። እንግዲህ እንደ 665 ተቋም እኔ መግለጫ እንድንሰጥበት እንትን ብዬ ነበረ፣ ግን አንዳንድ አባላቶች እኔ አውቃቸዋለሁ፣ ሶስት ሰዎችን አውቃለሁ፣ የሚሰሩትን የደከሙበትን ያደረጉትን ያበረከቱትን ለሃይማኖታቸው አውቃለሁ የሚል ድምፅ ስለሰማው እንግዲህ የግል ድምፅ አሰማለሁ፣ የግሌ መግለጫ ማወጣለሁ። እኔ ምንድን ነው የተከበርክ ወገና ወገን ሆይ
በቲክታክ መንደር የፈለኩትን እያወራው ስለፈለኩትን እንደፈለኩ እያመናጨኩ እንደፈለኩ እሆናለሁ የሚባል ነገር ስለሌለኛ እኔ ስለማልፈቅድ ወይ ጥፋ ወይ ስርዓት ገዝተህ በወንድሞችህ ስር ቁጭ ብለህ እየተማርክ አንተም ከፈለክ እያስተማርክ በፍቅር በትህትና ተስማምተህ የምትኖር ከሆነ ቀጥል። ካልሆነ ግን እኔ የግሌ መሳሪያ እንትን አድርጌ ጥቃት እፈጽምብሃለሁ። ካሁን በኋላ አላስፈላጊ ነገራቶችን አደርጋለሁ ብትል እኔ የግሌ የሆነ እንትን አደርግብሃለሁ። ስለዚህ መጠንቀቅ መቻል አለብህ። እኔ ነግሬሃለሁ፣ ማዕቀብ እየጣልኩብህ ነው። ካሁን በኋላ ስለማንንም ሰው ስለማይመጥንህ ካንተ በላይ ስለሆነ በእውቀት ከጭቃ ከሚሰራህ ሰው እመላለሳለሁ እንጠራራለሁ ብትል እኔ እርምጃ ወስድብሃለሁ። ስምን እየጠራው እንደ ደሮ ገነጣጥዬ እንደ ድልህ እየዳጥኩ ነው የምረማበድብህ። እዚህ ጋር ይሄ የግል መግለጫ ነው፣ የተቋሙ አይደለም። ስለዚህ ይህን ይመስላል። ቅዱሳን አቡነ ዘበሰማያት ይትቀደስ ስምከ ትምጻእ መንግሥትከ ወይኩን ፍቃድከ በከመ በሰማይ ከማሁ በምድር ሲሳየነ ዘለለ ዕለትነ ሀበነ ዮም ሀድግ ለነ አበሳነ ወጌጋየነ ከመ ንሕነኒ ንሀድግ ለዘአበሰ ለነ ኢተባነ እግዚኦ ውስተ መንሱት አድኃነነ ወባልሐነ እመውኩ እስመ ከየቲ መንግሥተ ኃይል ወስብሐት ለዓለመ ዓለም በሰላም ቅዱስ ገብርኤል መልአከ ኦ እግዚአትየ ማርያም ሰላም ለኪ ድንግል በህሊናኪ ወድንግል በስጋኪ እመ እግዚአብሔር ጸባኦት ሰላም ለኪ። ባብኩ ማለት ነበረባችሁ እኮ በመሃል ድምጽ የሚያወጣ ሰው የለም። ምንድን ነው እያልክ ያለው? ምን ውስጥ ገባብኝ ወንድም? መጨረሻው በበግ ድምፅ ቢሆን አይሻልም? ወንድ ልጅ እና ከባድ እኮ ነው። ወንድ ልጅ ተው እንዴ! እንደታነቀ በሬ እንትን እያላችሁ እኮ ነው። ወንድ ልጅ በማለት የለበትም። በጣም ነው እንትን የሚለው። ሴቶች ምናልባት ሴቶች ድምጻቸው ገዳይ ስለሆነ እነሱ ናቸው የሚያምርባቸው። ወንዶች ሁለተኛ በእንዳት እንዴ! ህዝቡን ልትጨርሱት ነው እንዴ? ሊወድቅ ትንሽ የቀረውን ህዝብ በእናንተ ድምጽ እንዴት ነው? አይሆንም እኮ አይሆንም። የበሬዎችን ነገር ሲያጋጥም ነው ወንድ ልጅ ድምጹን ማሰማት ያለበት። ምን ሆናችኋል? ወንድም የኦፓል ቲክቶክ የዘጋባት ቲክታክ በግ መሸጥ ጀመረች ብሎ ነው ሪፖርት ባንድ ያስወጣት። አይፈቀድም። እና እንስሳዎችን ቲክታክ እንዲጠቀሙበት እንዲፈነጩበት ትፈልጋላችሁ እንዴ? እናንተስ እሳቱ